እንዴት ነው የምናወራው? በመጽሐፍ ቅዱስ የማስረጃ ብቻ ስለሆነ የምናወራው መጽሐፍ ቅዱስን ወክላችሁ ብቻ መልስ ሰጡናላችሁ። እሺ ወንድማችን ማንን በል ስምህ? ጉሩም ሰው አነጋገር ደስ አይልም። ተረጋግተህ ማንን በል ስምህ? ስለ ስምህ ብቻ ተናገር። ስነ ምግባር ብታወራ መልካም ነው። እሺ በስነ ምግባር አውራ። ስድብ ነው የሚታይ። ስለዚህ በአንተ ልክ አሁን ለማውራት ነው እኔ የገባሁት። በጣም ጎበዝ። እሺ በእኔ ልክ አውራ፣ ችግር የለውም። ስምህን ማንን በል? ወይኔ ኔትወርክ አለው አይደለ? ለምንድን ነው የምታለቅሽው? ምን አልከኝ? ለምንድን ነው የምታለቅሽው? በጣም ነው የምወድህ እግዚአብሔርን። እንዴት ነው የምናወራው? በመጽሐፍ ቅዱስ የማስረጃ ብቻ ስለሆነ የምናወራው መጽሐፍ ቅዱስን ወክላችሁ ብቻ መልስ ሰጡናላችሁ። እሺ ወንድማችን ማንን በል ስምህ? ጉሩም ሰው አነጋገር ደስ አይልም። ተረጋግተህ ማንን በል ስምህ? ስለ ስምህ ብቻ ተናገር። ስነ ምግባር ብታወራ መልካም ነው። እሺ በስነ ምግባር አውራ። ስድብ ነው የሚታይ። ስለዚህ በአንተ ልክ አሁን ለማውራት ነው እኔ የገባሁት። በጣም ጎበዝ። እሺ በእኔ ልክ አውራ፣ ችግር የለውም። ስምህን ማንን በል? ስሜን የለኝም። እሺ ወንድማችን እልሃለሁ፣ ችግር የለውም። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ለምን ወረድክ? ጌታ ሆይ ለምን ወረድክ ወንድማችን? ጋይስ ለምንድን ነው የምትወርዱት? በመጽሐፍ ቅዱስ የማስረጃ ብቻ ነው የምናወራው። ስለዚህ ገብታችሁ በመጽሐፍ ቅዱስ ብቻ ሀሳቦች እናወራለን እና ስትገቡ ፕሊስ ፈለገ አትናቴዎስ ይበሳጫል፣ ፈለገ አትናቴዎስን እናናድዷለን ብላችሁ አትግቡ። ኢንቴንሽኑ ይሄ ራሱ ትክክል አይደለም። አሁን ወንድማችን ገባ ጎረም ሰው ምናምን እና ፕሊስ ባካችሁ ከዛም ውጡ። እሺ የምናወራው አሁን ስለ መጽሐፍ ቅዱስ ሀሳቦች ነው። ስለዚህ እምነታችሁን ዲፌንድ የምታደርጉት እዚህ ጋር መታችሁ እኛ በአንተ ልክ ልናወራን የመጣ ነው ምናምን አይነት ስታፍ በማራመድ አይደለም። በቃ ስማርት የሆነ ሰው ገብቶ በመጽሐፍ ቅዱስ የማስረጃዎች ብቻ ሀሳቦቹን ማቅረብ ይችላል። እኛም በደንብ አድርገን እናዳምጠዋለን። ከዛ በመጽሐፍ ቅዱስ ሀሳቦች ዙሪያ በደንብ አድርገን እናወራዋለን። እሺ ወንድማችን ዮሴፍ የማይክ ምልክቱን ክፈተው ፕሊዝ። እሺ ሰላም አደርክ? እግዚአብሔር ይመስገን። ዮሴፍ እንደምን አለ? አለሁ ክብሩ ይስፋ። ሰላም ነህ? ዮሴፍ አንተ ጋር ድምፅ አለ። የህንድ ፊልም የሚይዘው አለ እንዴ? አረ የለም፣ ጎረቤት ላይ እንትን ስፒከር ስላለ ነው እንጂ። ጎረቤት የህንድ ፊልም እያዩ ነው ማለት ነው። እሺ ችግር የለውም። ወንድማችን ከየት ቤተ እምነት ነው የመጣው? ምን አልከኝ? ከየት ቤተ እምነት ነው የመጣው ዮሴፍ? እኔ እግዚአብሔር ከመረጠው ከአብ ወልድ ከተቀመጠው ከኢየሱስ ክርስቶስ ተከታይ። አብ ወልድ የተቀመጠው ከአብ ቀኝ ከተቀመጠው ከኢየሱስ ክርስቶስ ተከታይ ከፕሮቴስታንት። ከፕሮቴስታንት እኮ የትኛው ቤተ እምነት? ፕሮቴስታንት የትኛው ቤተ እምነት ነው? ፕሮቴስታንት እኮ ግዴታ በቤት አልተከፋፈለም። አንድ የጌታ ተከታይ ብቻ ነው እኮ ነው የጠየቁ። ፕሮቴስታንት የሚል የጋራ መጣሪያ እንዳላቸው አውቃለሁ። አይ ነው ቤተ እምነትን የጠየቁ። በትምህርት ደግሞ ልዩነት ስላለ በፕሮቴስታንት ስያሜ ያሉ በጣም ብዙ ቤተ እምነቶች አሉ። ሰው እኔ ደግሞ የጠየቁ አንተን ልክ የምናነሳው ትምህርት ስለሆነ ለይተን ለማንሳት ስለምንፈልግ ቤተ እምነትን ንገረን ወንድማችን ዮሴፍ። ቤቶች የግል መጠሪያ ሊሆኑ ይችላሉ፣ ግን አንድ ፕሮቴስታንት የሆነ በኢየሱስ ክርስቶስ ብቻ እንደሚያምኑ ነው የማውቀው። ነው ቤቶች ወንድማችን የት ነው የተጠመቅከው አንተ? ስትጠመቅ የት ተጠመቅ? ባጭሩ ቃለ ሕይወት። እሺ ቃለ ሕይወት መልካም ወንድማችን እንኳን ደህና መጣ። የፕሮቴስታንት ወንድሞቻችንን አንዳንድ ትምህርቶች እያነሳን ሰው ሰራሽ ናቸው ብለን የምናምንባቸውን ሀሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃ እያወራን ነው። ተወዳጁ ወንድማችን
በመጽሐፍ ቅዱስ ማስረጃ ደግሞ አንተ መልስ ልሰጠን ገብታል። ስለመጣ በጣም አድርገን እናመሰግናለን። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የፕሮቴስታንት ትምህርት ሰው ሰራሽ ነው ብለን እኛ ክርስቲያኖች እናምናለን። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ወንድማችን ዮሴፍ እንግዲህ መጽሐፍ ቅዱስ እንደሚናገረው ከሆነ ያገኛሉ። አንድ አባታችን ራሱን አሳልፎ ሲሰጥ የዚችን ዓለም ሁሉ ኃጢአት ለማንጻት ነው። አባታችን ራሱን አሳልፎ ሲሰጥ፣ እሺ። በነገራችን ላይ በቀደምነት ተናገር እውነት ጋር ያደረጋችሁት ውይይት አንዳንድ አይቼ ነበርና እሺ እንደዚህ ያሉ ነገሮች መነሳታቸው ጥሩ ነው። እኔ አሁን የገሌ ሐሳብ ነው የሚበልጠው ወይስ የገሌ ቤተ እምነት ነው የሚበልጠው የሚል ውሳኔ ልሰጥ አይደለም የመጣሁት፣ ወይ ደግሞ ልፈርድ አይደለም የመጣሁት። በዚህ ጊዜ አሁን ምንድነው እየተካሄደ ያለው መሰለ ፈለገም ወንድማችን ስለ ሳልቬሽን ስላነሳነው ሐሳብ ማውራት ትችላለህ? ምናልባት አሁን ስለዛ ሐሳብ ስታወራ ምናስወርድ ዝም በል ምናምን ብለን ሚዩት የምናደርግ መስሎ ነው ያወራውና ስናደምጥ you have nothing ስለሌላ ነገር እያወራ አይደለም። እና ምን እናድርግ መሰለ ስላነሳነው ሐሳብ ብቻ ፎከስ አድርገን እናውራ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ስንል አባታችን ራሱን አሳልፎ የሰጠው ምናምን አልከን። ከዛ እዛ ጋር አቆምክ። እሺ ደገምኩልህ። ኦኬ አባታችን ራሱን አሳልፎ የሰጠው ስለ በባለፈው ያደረከው እይታይቻለሁ ምናምን የሚል አይነት ነገሩ ስገባ እናት ሪሊ ነሰሰሪ ወንድማችን ስለ እምነት ለመናገር የሆኑ ሰዎች ሜንሽን ማድረግ አይጠበቅብህም። እምነት በራሱ ራሱን ችሎ ማብራራት የሚችል ከሆነ አንተ አይደለም አሁን መሰረተ ነገር እምነት መልሳለህ ወንድማችን በመጽሐፍ ቅዱስ ማስረጃ ከሆነ ማን ያጭው እኔ ይሄን ልልህ አይደለም እንትን ያልኩት ዮሴፍ ስለ እምነት መጽሐፍ ቅዱስን መሰረት አድርገህ እናንተ አዳምጠኝ ዮሴፍ ምን ነው ዶሮች ዝም አስብላቸው ወይ ደግሞ ከነሱ ራቅ በል ምን አልከኝ? ይኸው ኧረ በእናትህ አፉን አዝጋት በእናትህ ቡና እየጠጣሁ ነው፣ ፈንዲሻ እየበላሁ ነው። ይቅርታ እሺ የኔ ተወዳጆች። እሺ ወንድማችን ዮሴፍ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል እና ለምን ወጣ ዮሴፍ? እሺ አይ ቲንክ እዚህ ጋር አንድ ፕሮቴስታንት መምህር አሉ፣ ለእሳቸው እድል እሰጣለሁ። ፓስተር ደሜ ነው የሚለው አላየውም ነበር። አዎ ፓስተር ደሜ እንደምን አሉ ፓስተር? እንኳን ደህና መጡ። እንኳን በሰላም ቆየን። ሰላም ነህ? እግዚአብሔር ይመስገን። ፈለገ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ፓስተር ደሜ እንኳን ደህና መጡ። ከየት ቤተ እምነት ነው የመጡት? ጉባኤ እግዚአብሔር ቤተክርስቲያን። ከጉባኤ እግዚአብሔር። በጣም ጥሩ። እንኳን ደህና መጡ ፓስተር። በፕሮቴስታንት ቤት ያሉ አንዳንድ ሰው ሰራሽ ናቸው፣ መጽሐፍ ቅዱስ መሰረት የላቸውም ብለን የምናምንባቸውን አንዳንድ ትምህርቶች እያነሳን ነበረ እና በመጽሐፍ ቅዱስ ማስረጃ እርሶም ሊመልሱልን እንደው ስለመጡ በጣም አድርጌ አመሰግናለሁ። ቀደም አንዳንድ የመጽሐፍ ቅዱስ ሀሳቦችን እያነበብን ነበርና እስኪ በእመቤታችን ዙሪያ በጣም የተሳሳቱ ትምህርቶች መጽሐፍ ቅዱሳዊ ናቸው ተብሎ ይነገራሉ። ወደ ሌላው ሀሳብ ከመግባታችን በፊት ለምሳሌ ያክል ፓስተር ደሜ ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት በፕሮቴስታንቱ ቤት አለ እና የትምህርት መጽሐፍ ቅዱስ ነው ብለው ያምናሉ? ፓስተር ፈለጌ ተባረክ፣ እግዚአብሔር ይባርክ። እንግዲህ የኛ መጽሐፍ 66ቱ እንግዲህ ማርቆስ፣ ጢሞቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉ እንግዲህ 81 ላይም አለ ብዬ አስባለሁ። እናንተ ጋር እንግዲህ የኢየሱስ ወንድሞች ብሎ ይናገራል እግዚአብሔር ቃል። እንግዲህ ይሄንንስ ወዴት ነው የምንወስደው? ነው በመንፈሳዊ ነው ወይስ የምንለው
ማርያም የወለደቻቸው ነው የምንለው የእግዚአብሔር ቃል ላይ አለ። የኢየሱስ ወንድሞች ብሎ ተጽፏል። ይሄንስ እንዴት ነው የምናደርገው? እሺ ፓስተር፣ ስለዚህ በመጀመሪያ የጠየቁት እምነቶትን ነበረ። ለምሳሌ እናታችን ቅድስት ድንግል ማርያም ከክርስቶስ ውጪ ልጆች ወለደች ብለው ያምናሉ ወይ ብዬ ነበር የጠየቁት። የተረዳሁት ነገር እንደሚያምኑ ነው። እኛ ክርስቲያኖች ይሄ ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። መጽሐፍ ቅዱስ መሰረት አለው ብለን አናምንም። ስለዚህ ምንድነው የምናደርገው ፓስተር? በጣም ብዙ ሀሳቦችን እያነሳን ነው። ቅድም ከሌሎች ወንድሞች ጋር እንዴ ለምን ወጡ ፓስተር? ኧረ ጌታዬ ዛሬ የመውጣት ምዕራፍ ነው ዛሬ። ፓስተር ከእንደገና ኢንቫይት አድርጌዎታለሁ። ኑ ግቡ። ቆይ ላሳያችሁ። የላችሁ አሁን ኢንቫይት አድርጌያችኋለሁ። ስክሪንሻቱን ላሳያችሁ ኢንቫይት ያደረኩበትን። እሺ ያው እዚህ ጋር ፓስተር ደም ይላል። ኢንቫይት አድርጌያችኋለሁ። ፓስተር ደሜ ካንስል አድርገው ነበር። አሁን ይሄንን ሳወጣው ልከውልኝ እንደወጡ። እሺ ፓስተር መውጣት አይቻልም። እንትን ለማሰጠህ ነው ወይስ ነው? አይ መውጣት አይቻልም። ይወሉት አሁን እኔ ቅድም ራስዎት ወጡ ኢንቫይት ሳደርጎት ካንስል አደረጉ። ስለዚህ አሁን ከዚህ በኋላ መውጣት አይቻልም። እሺ ገብተዋል። በመጽሐፍ ቅዱስ ማስረጃ እርሶ ፓስተር አይደሉ እንዴ? አገልጋይ ነው አይደል? ስለዚህ ከአማኞቹ በተሻለ መልኩ በመጽሐፍ ቅዱስ ማስረጃ ምላሽ ይሰጡናል ማለት ነው። እሺ ድንግል ማርያም ልጆች እንዳላት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡኝ። ምን ላይ እናውጣ? ወደ ገደለው ማርቆስ ምዕራፍ 3 ቁጥር 31 አውጣና አንብብ እስኪ። እሺ የማርቆስ ወንጌል ምዕራፍ 3 ቁጥር ስንት አሉኝ? 31 እስከ 35 ከ31 እስከ 35 እናቱና ወንድሞቹ መጡ፣ በውጭ ቆመውም ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትና ወንድሞች በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩበትም ተመለከተና እነሆ እናቴና ወንድሞቼም የእግዚአብሔርን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እናቴ እህቴም ነው አለ ይላል። እሺ ፓስተር አነበብኩት። እንፍታልኝ እስኪ ምን ለማለት ፈልገው? ለምን ፈቷል? መልስ አድርገው ያመጡት እኮ እርሶ ነው። ምንድነው ሰዋት አነበብነው። ግልጽ በግልጽ እኮ የኢየሱስ እናትና ወንድሞቹ ነው የሚለው። አንተስ እኛ እንደዚህ ብለን ነው የምናምነው። ይሄንን እንዴት ነው የምትተረጉመው ነው እኔ። እሺ መልካም መልሶት ይሄ ከሆነ ይሄ ምላሽ ሊሆን አይችልም ፓስተርዬ። እንዴት መሰሉት? እኔ ጠየቅኩት የማርያም ልጆች ተብሎ የተጠቀሱ ካለ በመጽሐፍ ቅዱስ ማስረጃ እንዲሰጡን፣ ወይም ደግሞ ለምሳሌ እናታችን ቅድስት ድንግል ማርያም ክርስቶስን ስትወልድ ታሪካዊ የሆነ ማስረጃ ያለው መጽሐፍ ቅዱስ፣ ልክ እንደዚህ አይነት ታሪካዊ የሆነ ማስረጃ እንዲሰጡ በመጽሐፍ ቅዱስ ላይ ያለ ማለት ነው። የታሪክ ክፍል ስለሆነ መጽሐፍ ቅዱስ እንጂ ወንድሞቹ የሚል ጥቅስ እንዲሰጡን አይደለም። ለምንድን ነው ወንድሞቹ የሚል ጥቅስ ቢሰጡን መልስ የማይሆነው ከተባለ እዚህ የመጽሐፍ ቅዱስ ክፍል ላይ ማርቆስ 3 እና ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ስለተናገረ፣ ስለዚህ የጌታ ወንድሞች ተብሎ የተጠሩት በአጠቃላይ ኦፍኮርስ የጌታ ወንድሞች እንላቸዋለን። ለምንድን ነው የምንላቸው? ምክንያቱም የአባቱን ፈቃድ ስለፈጸሙ። ስለዚህ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። ስለዚህ ይሄ ምንም ግራ የሚያጋባ ነጥብ አይደለም። ወንድሞቹ ተብሎ የተጠሩት በአጠቃላይ ለምሳሌ ጳውሎስ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ወንድሞቹ የሚል ሳይሆን በቀጥታ የማርያም ልጆች ተብሎ የተጠቀሱ ካሉ ወይም ደግሞ በሌላ አይነት አረዳድ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ካሉት ብቻ ነው የሚሰጡ። ከሌለ ለጊዜው ልዘጋጅበት ይሉንና ሌሎች ሀሳቦችን ደግሞ እናነሳለን። ለጊዜው ካልተዘጋጁ አናስገድዱት።
አይ ይሄ እኮ ግልጽ በግልጽ ቃል በቃል እንግዲህ ያነበብነው የማርቆስ ወንጌል ምዕራፍ 3 ነው አይደል? ወንድሜ ፈለገ ያነበብነው የእግዚአብሔርን ቃል ነው። የኢየሱስ እናትና ወንድሞቹ ካለን ምን ሌላ ትርጉም እናመጣለን ነው? ኢየሱስ ክርስቶስ ወደ እነሱ አልወጣም። ለምን መጡ? ውጪ ቆሙ። ሲጠራ ኢየሱስ ፍቃድን የሚያረጉ እነሱ የኔ ወንድም ናቸው አለ። እውነትም ይሄ ቅድም ስናገር አልሰሙኝም ማለት ነው። ከይቅርታ ጋር ጣልቃ የገባሁት እንዳይረዝም ነው፣ ወደ አዲስ ሀሳብ እንድናልፍ። ቅድም ስነግሮት አልሰሙኝም ማለት ነው። የማርቆስ ወንጌል ምዕራፍ 3 የመጨረሻው ክፍል ቁጥር 35 እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ሁለቱንም መጽሐፍ ቅዱስ ገጸ ንባቡን ሲያነቡት አንድ መሰረታዊ ነገር ያስተላልፋል። ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው ብሏል። ተሳስቻለሁ ፓስተር? እኮ ሲጠሩት ቆይ እቺ ብቻ መልሱልኝ አንድ ጊዜ። ቆይ አንድ ጊዜ ጌታችን ኢየሱስ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው ብሏል። እኔ ተሳስቻለሁ? አሁን 32 34 ላይ ውጪ ቆሞ ስጋዊ ወንድሞቹ ሲጠሩት የአባቴን ፈቃድ ወደ ሌላ ሐሳብ አይሉ። ፓስተር እባክዎት አንድ ጊዜ አዳምጡኝ። ይቅርታ እኔ ከተሳሳትኩ ተሳስተሃል፣ ካልተሳሳትኩ ደግሞ ትክክል ነው ይበሉኝ። ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኔ ተሳስቻለሁ ፓስተራው? እሱ ላይ አልተሳሳትክም፣ ግን 31 ላይ ተሳስተሃል። 31 ላይ ተሳስተሃል። 31 ላይ ምንድን ነው የሚለው? ፓስተር እባክዎት አንድ ጊዜ ይረጋጉ። ሌላ ሐሳብ እኮ ነው ያልተናገርኩት። እዚህ ላይ ተሳስተሃል የሚሉኝ እኮ የተናገርኩት ነገር ሲኖር ነው። እኔ አሁን ሌላ ነገር አላወራሁም። የተናገርኳት አንዲት ቃል ነች። ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እሺ ለምንድን ነው ያለው? የተናገርኩት ንግግር ላይ ስህተት አለ? የለም፣ ወደ ራሴ እየጎተትከኝ እኮ ቃሉን ትተህ ወደ ራሴ ጥያቄ እየጎተትከኝ ነው። በፍጹም እኔ ሄድኩት ወደ መጽሐፍ ቅዱሱ ክፍል ነው። የመጽሐፍ ቅዱስ ማስረጃ ጠየቅኩት። የመጽሐፍ ቅዱስ ማስረጃ ወጡ። እባክዎት አንድ ጊዜ ፓስተር፣ ጌታ ሆይ የሆነ የምንለውን ነገር እኮ ሳይሰሙን ነው በመሀል በመሀል እየወሩ ያሉት እና አንድ ጊዜ ይረዱኝ። የጠየቅነው ጥያቄ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ይስጡኝ ነው። አሁን ጥያቄው የጌታ ወንድሞች ተብሎ የተጠሩ አሉ ወይንስ የሉም አይደለም። ጥያቄው ስለ ማርያም ነው። ጥያቄው ማርያም ከኢየሱስ ውጪ ሌሎች ልጆችን ወልዳለች ወይ? አዎ ወልዳለች ከሆነ ማስረጃ ነው የሚሰጡን። ወንድሞቹ የሚል ሐሳብን ግን እያነሱ ከሆነ የማርቆስ ወንጌል ምዕራፍ 3 ቁጥር 35፣ የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ሁለቱም የመጽሐፍ ቅዱስ ክፍል ላይ ጌታችን ኢየሱስ ምን አለ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ ወንድሞቹ የሚለው ቃል ለእኛ ለጆሮአችን አይቆረቁረንም። ከድንግል ማርያም የተወለዱ ናቸው ብለን እንደሞ እኛ አንፈታም። ለምን? ምክንያቱም ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ስላለ። ስለዚህ የአባቱን ፈቃድ የፈጸሙ ሐዋርያት በአጠቃላይ የጌታ ኢየሱስ ክርስቶስ ወንድሞች ናቸው። የጌታ የኢየሱስ ክርስቶስን ወንድሞች ተብለው የተጠሩ አሉ። ስለዚህ አሁን እንደዚህ አይነት ማስረጃ ሳይሆን የሚሰጡን በሌላ ማስረጃ ወይም ደግሞ በቀጥታ ሐሳብ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ነው የሚሰጡን። ካለ እቀበሎታለሁ። ጥቅስ ካለ ካልተዘጋጁ ፓስተር ምን እናደርጋለን? ይሄኛውን ተዘጋጅቼ እመጣለሁ፣ ሌላ የምታነሱት ሐሳብ ካለ ግን እመልሳለሁ ይሉናል። እባክዎ እንደዚህ ይሄን ብቻ እንድትመልስልኝ፣ ይሄን ብቻ። ለምን አሁን ባወራው ነገር ላይ የኢየሱስ እናትና የኢየሱስ ወንድሞች ሲል ይሄን ብቻ ፍታልኝ እስኪ። አሁን የፈለጌ እናትና የፈለጌ ወንድሞች ብል እስኪ ይሄን ፍታልኝ። ይሄን ግልጽ እኮ ነው። የጌታችን ኢየሱስ ክርስቶስ እናት የጌታ እናት የሆነችው ድንግል ማርያም ናት። የጌታ ኢየሱስ ክርስቶስ ወንድሞች ተብለው የተጠሩት ደግሞ የአባቱን ፈቃድ የሚፈጽሙ የጌታ ወንድሞች ተብለው የተጠሩት የክርስቶስ ኢየሱስ ሐዋርያት ናቸው። የአባቱን ፈቃድ ምን ያሉ የፈጸሙ። እንዴት እንደዚህ ያለን? እኛ ከልባችን አፍልቀን እንደዚህ ያለን ወይ? በፍጹም። ራሱ ክርስቶስ በማይታበል ቃሉ ምን አለ ፓስተር? ቁጥር 35 ላይ ካዩ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ የአባቱን ፈቃድ የፈጸሙትን ሁሉ የጌታ ኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል።
የክርስቶስ ኢየሱስ እናት ማነች ስንል ግን ድንግል ሆና በድንግልና ጸንሳ በድንግልና የወለደችው የአምላክ እናት ድንግል ማርያም ናት። እና ይሄ ምንም አሻሚ ነገር የለውም። ሌላ ማስረጃ ካለው ተባኩ ማስረጃ ይስጡ፣ ጊዜ እንዳንፈጅ። ከዚህ ያለፈ ማስረጃ የለኝም። ይሄ ቃል በቃል ግልጽ ስላስቀመጠ የኢየሱስ እናትና ወንድሞቹ ስለሚል ለምን ወደ ትምህርታችን ወደ ጥያቄያችን ሳይሆን ቃል በቃል የእግዚአብሔር ቃል ይሄው እንደዚህ ይናገራል። ከዚህ ባለፈ የለኝም፣ ማስረጃ የለኝም። ምን ያደርጋሉ መሰሉት? አልተዘጋጁ ሊሆን ይችላል። ሌላ ጊዜ ልክ ሲመጡ በመጽሐፍ ቅዱስ የማስረጃ በደንብ ዝግጁ ሆነው ሌሎች የመጽሐፍ ቅዱስ ማስረጃዎችንም ይዘው ይመጡና በመጽሐፍ ቅዱስ ማስረጃዎች እናወራለን። እኔ ለዛሬ ለእርሶ ድል ስጦት። እኔ ዛሬ እርሶን ሳስገቡት ፕሮቴስታንት የሆኑ ሰዎች ከመጽሐፍ ቅዱስ ውጭ የሚያስተምሯቸው ትምህርቶች አሏቸው እና ከዛ በፊት ልሳንን አነሳን፣ ከዛ ሳልቬሽንን አነሳን፣ ትምህርተ ሥላሴን አነሳን። አሁን ደግሞ በድንግል ማርያም ዙሪያ የሚነሱ ሀሳቦችን በአጠቃላይ አነሳን። ለእርሶ ደግሞ ድል ስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ፓስተር ደሜ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ለእርሶ ድል ስጡት። ጥያቄው እንድገመልኝ ፈለጊ። እሺ፣ ያው እኔ እርሶን ያስገብቼ በጥያቄ በደንብ አድርጌ ሳፋጥጥ ስለነበረ ለእርሶ ድል ልስጥ ብዬ ነው። እኛ ዛሬ ላይቭ ስትሪም የከፈት ነው ፕሮቴስታንት እህት ወንድሞቻችን ከመጽሐፍ ቅዱስ ውጪ ሰው ሰራሽ ትምህርቶች አሏቸው። ማለት ትምህርታቸው በአጠቃላይ ሰው ሰራሽ ነው። ለዛ ሰው ሰራሽ ትምህርታቸው ደግሞ መጽሐፍ ቅዱስን እንዲታከክ ያደርጋሉ እንጂ ትምህርታቸው መጽሐፍ ቅዱስ የመሰረት አለው ብለን አናም እኛ ክርስቲያኖች። ለእርሶም እንዲህ አይነት እድል ልስጦት። ለምሳሌ እርሶ ፕሮቴስታንት ኖት፣ ከጉባኤ እግዚአብሔር ቤተ እምነት ነው የመጡት አሴምብሊ ኦፍ ጋድ እና ፓስተር ደሜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ካመኑ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው በማስረጃ ማለት ነው። ለምሳሌ እናንተ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል። ስለዚህ ይሄ እምነታችሁ ከመጽሐፍ ቅዱስ ውጭ ነው ብለው በመጽሐፍ ቅዱስ የማስረጃ ያወራሉ። ለእርሶ ድል ልስጥ ብዬ ነው፣ ያው በፍቅር እንድንዋል እና እነዚህ ትምህርቶች በኦርቶዶክስ ቤተክርስቲያን ውስጥ ያሉ እንዲህ የሚባሉ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ሚሏቸው ካሉ ትምህርቶቹን ያንሱ ፓስተር። እንግዲህ አሁን እንደተናገርከው ሁሉም 100% አልልም። አሁን እንግዲህ ስለ አማላጅ ስናነሳ አሁን ስለ አማላጅ እውነትም ምን ይላል እግዚአብሔር ቃል ወደሚለው ነገር ስንመጣ አማላጅ ማን ነው? በሱ ላይ ነው ሁል ጊዜ ሰዎች የሚከራከሩት። እኛ አማላጃችን ኢየሱስ ነው የምንለው። እየሰማኸኝ ነው አይደል? እንጂ 100% አካሄዱ አልገቦትም ይመስለኛል። አሁን እናንተ ፕሮቴስታንቶች ምን በላችሁ ታምናላችሁ? ክርስቲያኖችስ ምን ይላሉ? አይደለም ታይም ይሰሩና ለምሳሌ ለተወሰነ ሰዓት ለሌላ ሰው እድል ልስጥና ኦርቶዶክስ አማኞች ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለው የሚያነሱትን ትምህርቶች ይስሙ። ከዛ በተመሳሳይ ለምሳሌ እናንተ እንዲህ ብላችሁ የምታምኑ ትምህርት ከመጽሐፍ ቅዱስ ውጪ ነው ማለት ይችላሉ። እና አንድ ጊዜ ሚት ያደርጉና ለሌላ ሰው እድል ልስጥ፣ ከዛ በኋላ ለእርሶ ድጋሚ እድል ሰጥዎታለሁ በደንብ እንዲያስቡበት ብዬ ነው። እሺ ወንድማችን አይ ቲንክ ኮሜንት ሴክሽን ላይ የሆኑ ነገሮችን ስትጽፍ አይችን ያስገቡት ወንድ ይሁን ሴት አላወቅኩኝም። ማንን በል ከስር አንድ አካውንት አስገብቻለሁ። ይሰማል? ሰላም ነው ፋሌ። እግዚአብሔር ይመስገን ወንድማችን። ማንን በል ስምን? አለው ወንድም ነኝ። እሺ ወንድማችን ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። እሺ ኮሜንት ሴክሽን ላይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ወይ ስል ኮሜንት ሴክሽን ላይ ምን ብለህ ነበር የጻፍክልን? ይህን ሌላ ምን አላናባብክም? እኔ አንብቤዋለሁ እና አንተ ግን ታፈርበታለህ። በተናገርከው ንግግር ካፈርክበት ያው በስተት ተምረሃል ማለት ነው። ስለዚህ ያው ምኑን ነው እንቀጥላለን። ምን አልከኝ? አላፈርኩም። ስለ ስዕል ነው አወራሁት። ምን ብለህ አወራህ? ስለ ስዕል ኮሜንት ሴክሽን ላይ ስትጽፍ እንዲህ የሚለው ትምህርታችሁ ሰው ሰራሽ ነው ብለህ ጻፍ።
ምን ብለህ ነበር የጻፍከው? ሲል ወተት ያወጣል አራካው ተመኛው ያለውን ነገር ነው። እሺ በጣም ጥሩ፣ ምንም ችግር የለም ወንድማችን። በመጽሐፍ ቅዱስ ማስረጃዎች እንቀጥላለን፣ እናወራለን። እሺ ግን አንድ ነገር ለሌላው ጊዜ ተወዳጅ ወንድማችን፣ ለሌላው ጊዜ አንተም እንድትረዳው አንድ ነገር ልንገርህ። በመጽሐፍ ቅዱስ ታምናለህ አይደል? አዎ። በጣም ጥሩ። በክርስቶስ ኢየሱስ ታምናለህ አይደል? ፕሮቴስታንት ሆኖ ኢየሱስ ክርስቶስን ማያምን የለም። እሺ አይ አንተን ምን ችግር አለው? አሁን እንደዚህ ፖዚቲቭ ሆነ መልስልኝ። በክርስቶስ ታምናለህ አይደል ወንድማችን? አይ አልኩህ እኮ ፕሮቴስታንት ሆኖ አሁን አይ ስለነሱ እኔ ክርስቶስን ማያምን የለም። አንተን ጠየቅኩ። እኔ ፕሮቴስታንት ካልኩኝ ኢየሱስ ክርስቶስ የኢየሱስ ክርስቶስ አማኝ ነው ብለህ እምነትን ስላላወቅ አንተን እንዲሁ በፈቃደኝነት ፖዚቲቭ ሆነ መልስልኝ። በኢየሱስ ታምናለህ? የሚያሳፍር ነገር አይደለም አይደል? በኢየሱስ ታምናለህ? አዎ አምናለሁ። እንዴ በጣም ጥሩ። በኢየሱስ ታምናለህ? በመጽሐፍ ቅዱስ ታምናለህ? ጌታችን ኢየሱስ ክርስቶስ በጥፊ የጸፉትን ምራቅን ተፍ ያሉበትን ሰዎች በፍቅሩ ነው ያሸነፈው አይደል? ተሳስቻለሁ? ልክ ነህ። ኦኬ። የጌታችን ኢየሱስ ክርስቶስ ሐዋርያትም ደግሞ ቅዱስ የሆነውን የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ ሲሰብኩ በፍቅር ነው የሰበኩት አይደል? ፍቅር ነው፣ ፍቅር ነው። በቃ ትክክል። ምን አለ መሰለህ ተወዳጅ ወንድማችን፣ አሁን ዛሬ አንተ ላይ ለመፍረድ አንተን በሌብ ለማድረግ አይደለም። ስላነሳው ሐሳብ በመጽሐፍ ቅዱስ የማስረጃ እኔ አወራሃለሁ፣ እኔ መልስልሃለሁ። ነገር ግን የሌላ ቤተ እምነት ተከታዮችን ልክ ስታገኝ እነሱን ለማብሸቅ ማሰብ ይሄ መጽሐፍ ቅዱስ ከሚያስተምረው ትምህርት ውጪ መሆን ነው። ምን ልል ፈልጌ ነው? ክርስቶስ እንኳን ሌላ አይነት አመለካከት ያላቸውን ሰዎች አይደለም፣ እንኳን ሌላ አይነት እምነትን የሚከተሉ ሰዎችን አይደለም፣ በእርሱ የማያምኑትን ሰዎች አይደለም፣ እንዲሁ በጥፊ ሲጸፉት ምራቅን ትፍ ሲሉበት የነበሩትን ሰዎች በአጠቃላይ በፍቅሩ በምሕረቱ ነው ያሸነፈው። የጌታ ኢየሱስ ክርስቶስ ሐዋርያትም ወንጌልን ሲሰብኩ የሆኑ ሰዎች እምነታቸውን ባህላቸውን እያላገጡና እየሰደቡ እየተቹ አይደለም የሰደቡት። መቼም አንተ ፕሮቴስታንት ነህ፣ በመጽሐፍ ቅዱስ ታምናለህ። የምታምነውን ደግሞ እውነት ኦርቶዶክስ ለሆኑ እህት ወንድሞች የምትገልጠው ኦርቶዶክሲያንን በማብሸቅ አይደለም። ተረድተኸኛል? መቼም ወንጌል ሰዎችን የምናበሽቅበት ቃል አይደለም። ወንጌል ሰዎችን የምንዘልፍበት፣ ወንጌል ሰዎችን የምናበሳጭበት ቃል አይደለም። ወንጌል ሰዎችን በፍቅር የምናሰምርበት ቃል ነው። ስለዚህ ለሌላው ጊዜ ይኸው ስዕል ጡት አፈለቀ ምናምን የሆነ ሰው ሲሳሳት ተከተለን ባንሳሳት ጥሩ ነው። በነገራችን ይሄ መልእክት ፕሮቴስታንት ለሆኑ ብቻ አይደለም፣ ኦርቶዶክስ ለሆናቶችም ጭምር ነው። ፈለገ አትናቴዎስ የሆኑ ፕሮቴስታንት የሆኑ ሰዎችን በቤተ እምነታቸው ውስጥ በሚደረጉ አክሽኖች እየዘለፈ እየሰደበ እየሞለጨ ሲያበሽቃችሁ አይታችሁ ክርስቲያን የሆናችሁ ኦርቶዶክሳውያን እሱ ተከተላችሁ የምታበሽቁ ከሆነ እመኑን አገልግሎታችሁ በዜሮ ነው የሚባዘው። አንዳንድ ጊዜ ይመለከታለሁ። ለሁለታችሁም ልምከር ብዬ ነው፣ በወንድምነት ከማንም በልጭ አይደለም። ይሄ እሺ ማርያም ማርያም በሉ ማርያም መናፍቃን ይቃጠሉ ምናምን የሚሉ ሰዎች መዝሙር ከፍተው ማለት ነው። ሁላችሁ ማርያም ማርያም በሉ መናፍቃን እኛ ማርያም ማርያም የምንለው መናፍቃንን ለማበሸቅ አይደለም፣ መናፍቃንን ለማበሳጨት አይደለም። ይልቁ ለእነሱ አርያ ለመሆን ነው። ማርያም ማርያም የምንለው ክርስቶስ ማርያም ማርያም ሲል ስለነበረ ነው። ኦኬ ልክ እኛ ክርስቲያንን በክርስቶስ ነው ክርስቲያን የተሰኘው። ስለዚህ ያንን ፈለግ ተከተለን መኖር ስላለብን ነው የምንለው እንጂ ሰዎችን ለማብሸቅ አይደለም። ፕሮቴስታንት የሆናችሁ ቶች ወንድሞችም ይኸው ገድላችሁ ላይ እኮ እንደዚህ እውነት ለመናገር ክርስቶስን እያስደሰት ነው አይደለም። በቻልነው አቅም እባካችሁን ኑ። የሀሳብ ልዩነት አለ መቼም። አሁን እዚህ ጋር የመጣ ወንድማችን እኛ ኦርቶዶክሲያን እንደምናምነው እመን አንለው። ምንም ቢሆን ሌላ እምነት ተከታይ ነው፣ ግን ነገሮችን ደግሞ በፍቅር ስናደርገው መልካም ነው። አሁን ለምሳሌ ያነሳውን ሀሳብ በፍቅር መጠየቅ ይቻላል። ክርስቲያን የሆኑ ሰዎችም ሄደው ፕሮቴስታንቶች ሲወያዩ በፍቅር ማንሳት ይቻላል። ግን እባካችሁ ከዘለፋ ከትችት ከመሰዳደብ አይነት ስታፍ ውስጥ ውጡ። ወንጌል ሰዎችን ምናበሽቅበት፣ ወንጌል ሰዎችን ምናበሳጭበት ቃል አይደለም። ወንጌል ሰዎችን ምንመልስበት፣ ወንጌል ሰዎችን ምናንጽበት የክርስቶስ ኢየሱስ ቃል ነው። እመኑ። በወንጌል ስም ይሄ የሆነ መጽሐፍ ቅዱስ ይዘን ሰዎችን ያበሸቅንለት አገልግሎታችን በዚህ ነው የሚባዘው። ስለዚህ ተወዳጅ ወንድማችን ከዚህ በኋላ ላለው ፕሪንስ እባክህን፣ እሺ ሌላም ጊዜና የፈለግከውን ሀሳብ ማንሳት ትችላለህ፣ ግን ከብሽሽቅ
ሰዎችን ከማበሳጨት አይነት ሙሉ ውጣ። እሺ ያነሳው አይ ቲንክ ስለ ስዕላት እና ለብሽሽቅ አልሰራውም። እሺ መስሎኝ ነው። ይቅርታ በቃ ችግር የለውም። እኔ መስሎኝ ነው፣ ችግር የለውም። እሺ በስዕላት ዙሪያ ያላችሁ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለናል። በእርግጥ እኔ ዛሬ ላይቭ ስትሪም ከፍተን የፕሮቴስታንት እህት ወንድሞቻችንን ሰው ሰራሽ ትምህርቶች እያነሳን እየተያየን ቢሆንም ለአንተ እድሉ ልስጥ። ስዕላት እኛ ክርስቲያኖች መጽሐፍ ቅዱሴ ናቸው ብለን እናምናለን። አሁን ስለ ሌላ ነገሮች ከመውራታችን በፊት በመጀመሪያ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚለውን ነገር በመጀመሪያ በደንብ ፕሩፍ ማድረግ አለብን። ስለዚህ ከዛ እንጀምር። ስዕላት መጽሐፍ ቅዱሴ አይደሉም ብለህ ታምናለህ ተወዳጅ ወንድማችን? ምን አልከኝ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለህ ታምናለህ? ምን አይነት ስዕላት? ያው ከመንፈሳዊ ጉዳይ ጋር ተይዞ ምን ስዕላት? አዎ ትክክል ነህ። እኔ አሁን እያወራ ያለሁት ራንደምሊ ኒውትራል ስለሆኑ ስዕላቶች አይደለም፣ ከመጽሐፍ ቅዱስ ኮንሰፕት ጋር ተያይዘው የሚነሱ ስዕላቶች። ለምሳሌ ኦርቶዶክስ ቤተክርስቲያን በመቅደሷ የምትገለገልባቸው ስዕላቶች መጽሐፍ ቅዱስ ናቸው ብለህ ታምናለህ? መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ስዕል ላይ አምልኮ የሚልበት ቦታ ስለሌለ እኔ አሁን ስለማምለክ ስለማለማመለክ አይደለም ያወራሁት። እሺ ቆይ አሁን ስቴፕ ባይ ስቴፕ ወደዛ። ለምሳሌ ስለ ስግደት፣ ስለ ስላት ስለሚደረግ ስግደት ምናምን በኋላ ላይ እንኖራለን። ግድ የለም እንደርስበታለን። አምልኮ ነው ወይስ አይደለም በኋላ ላይ እንመጣለን፣ እናወራበታለን። አሁን በመጀመሪያ ስዕላት ያልከው ተወዳጅ ወንድማችን አንተ መጽሐፍ ቅዱሴ ናቸው ብለህ ታምናለህ ወይንስ አታምንም ነው? መጽሐፍ ቅዱሳዊ ስዕላት መጽሐፍ ቅዱሳዊ የሆኑት ማለት ለትምህርት የተጠቀሰው ስዕላት አሉ፣ ለስግደት ሳይሆን። አሁን ለምሳሌ የመጽሐፍ አሁን እኔ ይሰገዳል ወይስ አይሰገድም አይደለም ተወዳጅ ወንድማችን፣ አንድ አቋም ኖረህና መልስልኝ። ይኸውልህ ስዕላት አይደለም ማለት በጣም ጥሩ እንዳሉ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በቃ አንድ በቂ ነው ለኛ። አሁን እንዲህ በፍቅር ስንኖር አየህ፣ እኛ የሳትነው ካለ አንተ ታሳየናለህ፣ አንተ ደግሞ የሳትከው ካለ ደግሞ እኛ እናሳያለን። እንዲህ በፍቅር ያው ወደ መበሻሸቁ እንዳንገባ ማለት ነው። በቃ ያው ስዕላት መጽሐፍ ቅዱስ አይደሉም ብለናል። አንድ የመጽሐፍ ቅዱስ ማስረጃ ስጠን። የመጽሐፍ ቅዱሳዊ እንደሆነ አንተ ንገረው እንጂ እኔ የለህም አልኩህ እኮ። አንተ እኮ ለማንከበት ነገር አንተ ነው ማሳመን። ተወዳጅ ወንድማችን አንድ ጊዜ አዳምጠኝ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ መጽሐፍ ቅዱሳዊ አይደሉም ያልከን እኮ አንተ ነው። ስለዚህ ላለመሆናቸው መጽሐፍ ቅዱስ የማስረጃ እኮ ሊኖር ይገባል። መጽሐፍ ቅዱስ የማስረጃ መስጠት ይገባል። መጽሐፍ ቅዱስ መሰረት ሳይኖርህ አይ ስዕላት መጽሐፍ ቅዱስ አይደሉም ካልክማ በጣም ትልቅ ስህተት ነው። ከመጽሐፍ ቅዱስ ውጪ ነው እያምን መጽሐፍ ቅዱስ ላይ ስለ ስዕል ስለማያወራ ስህተት አይደለም። ስለ ስዕል ስለዚህ ካላወራ አሁን ቦታ መያዝ አልነበረብህም። መጽሐፍ 34 ላይ ያለውን ቃል ማየት እንችላለን። ወንድማችን እሺ እድል እሰጥሃለሁ። ተወዳጅ ወንድማችን አንድ ጊዜ ከእሱ ጋር ልጨረስ ብዬ ነው። እሺ ወንድማችን ምን አለ መሰለህ፣ ስዕላት መጽሐፍ ቅዱሳዊ ናቸው ወይም ደግሞ አይደሉም ሲባል መጽሐፍ ቅዱስ ምንም የማያወራ ከሆነ ናቸውምም አይደሉምም ማለት የለብህም። ናቸውምም አይደሉምም የሚል ቦታን መያዝ የለብህም፣ መርገጥ የለብህም። ናቸው ካልክ አንድ አቋም ይዘሃል፣ አይደሉምም ካልክ አንድ አቋም ይዘሃል። ላለመሆናቸው ለምሳሌ እኔ ስዕላት መጽሐፍ ቅዱሳዊ አይደለሁም። ሀሎተ እግዚአብሔርን ለማያምን ሰው ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሰዋል ብትለው ለእሱ ተረት ተረት ነው የሚሆነው። ስለዚህ በመጽሐፍ ቅዱስ ላይ በክርስቶስ ኢየሱስ ባመኑ ቅዱሳን ስለተደረጉ ተአምራቶች ከማውራታችን በፊት በእግዚአብሔር በመጀመሪያ ማመኑን አለማመኑን መወየት ያስፈልጋል ማለት ነው። ስለዚህ አሁን አምልኮ፣ ስግደት ምናምን ወደሚለው ሀሳብ ከመግባታችን በፊት አጭር መልስ አንድ ጊዜ ስጠኝ ሚኪ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? እምነት ግን ይኸውልህ ፈለገ ምናልባት አሁን እንዴት መሰለህ አሁን አይደሉም ስልህ አንተ በኋላ እኔ ክርክርን በደንብ የክርክር ስታይልና አካሄድ ስለማቅ ነው እና
አንዱን ሰው በራሱ ቃል እንዲታሰርና የምታደርግበት መንገድ አለና እኔ ታውቀዋለህ ወይስ አታውቀውም? not my point ሚኪ። አሁን አንተ ለምሳሌ ልታክ ትችላለህ። ሶ ዋት በቃ አሁን አንተ የአሁኑ እውቀት ለራስ ያዘውና አንተ ያንን ሲስተምን ተጠቅመህ ትሄዳለህ። እኔ አሁን ለምሳሌ ያክል ቆይ አንድ ጊዜ አዳምጠኝ። ለምሳሌ ያክል ኢየሱስ ክርስቶስ ጌታ ነው ወይንስ አይደለም? ኢየሱስ ክርስቶስ ጌታ ነው። በቃ ልክ እንደዚህ ያየ እምነትን አጭር አድርገህ ንገረኝ። ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም? አይደሉም አልኩ ፈለገ። በጣም ጥሩ መጽሐፍ ቅዱስ የማስረጃ ስጠኝ። አሁን ቀጣዩ የሚሆነው ወደ ማስረጃ ነው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ በደንብ አዳምጡ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? እንግዲህ ስዕላት የሚለው ዲፋይን ብናደርገው አይሻልም? ፈለገ ስዕላት ምንድን ነው? አሁን መጽሐፍ ቅዱሳዊ አይደሉም ያልከን ስዕላት የትኞቹን ስዕላቶች ነው? ለአምልኮ አገልግሎት የሚውሉ ማንኛውም ከስዕልም ያለፈ ቅርጻ ቅርጽም ሊሆን ይችላል፣ ሌላም ብለው አምልኮ የሚያገለግሉ ማለት። ቆይ እኔ አሁን ስለሱ አይደለም የጠየቅኩ። ጣዖታትና ስዕላት የተለያዩ ነገሮች ናቸው። እኔ አሁን ስለ ጣዖታት አልጠየቅኩም። ለምሳሌ አሁን ህንድ አካባቢ ሰዎች የዝሆንን የጥጃን ቅርጽ በድንጋይም በወርቅም እየለበጡ እየሰሩ ይሰግዳሉ። ይሄ ጣዖት አምልኮ ይባላል። ምክንያቱም ከፈቃደ እግዚአብሔር ውጪ ሰዎች አንድን ነገር አንተ አምላካችን ገዢያችን ሰማይን ምድርን የፈጠርክነ ብለው ወርሺፕ እያደረጉት ስለሆነ፣ እኔ ደግሞ የጠየቅኩት ስለ ስዕላት ነው። ስለ ስዕላት ስንል በመጽሐፍ ቅዱስ ትምህርት ላይ መሰረት ስላለው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምትገለግልባቸው ስዕላቶች ነው። ስለዚህ ስለ መላእክት፣ ስለ ቅዱሳን መላእክት፣ ስለ ቅዱሳን ሰዎች፣ የነዚህ የቅዱሳን መላእክት የቅዱሳን ሰዎች ስዕላትን ብቻ የሚመለከት ጥያቄ ነው የጠየቁ። ስለዚህ አንተ ነው ፈለገ አሁን እንግዲህ ገባኝ። አሁን እኔ ምን ብዬ ልደመድም ነበር ሀሳቤን? እስኪ ንገረኝ። አሁን ሳልጨርስ ለምሳሌ ጣልቃ ገባ። ምን ብለህ ልታወራኝ ነው? ቢያንስ እኮ የምናገረውን ነገር በደንብ ብታደምጠኝ ጥሩ ነው። ስለዚህ ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። እንዳልሆኑ የሚናገር እባክህ ጊዜ ከምንፈጅ አንተ በምትናገረው ንግግር ላይ ብዙ ላይጥሙ የሚችሉ ነገሮች ሊኖሩ ይችላሉ። እኔም ደግሞ ከመጽሐፍ ቅዱስ ንግግር ውጭ ከመጽሐፍ ቅዱስ ሀሳብ ውጭ የሆነ ነገር ብናገር ብዙ ማይጥም ነገር ይኖራል። ስለዚህ አንተ በመጽሐፍ ቅዱስ ማስረጃ ይሄው እዚህ ክፍል ላይ ስዕላት መጽሐፍ ቅዱስ እንዳልሆኑ ይሄ ክፍል ይናገራል ትለኛለህ። በዛ ማስረጃነት እንቀጥላለን። እሺ ፈለገ፣ እኔ እንግዲህ ላውራና እድሉ ከሰጠኝ አይቀር እኔ አሁን እንግዲህ እዚህ ለትምህርትና ለውይይት ነው የመጣ ነው። እኔ ስዕላት መጽሐፍ ቅዱስን አስቀድምልኝ አንድ ጊዜ። ምን ላይ ነው? ዘጸአት 34 ቁጥር 17 ሰጥቻለሁ እኮ። ኦሪት ዘጸአት ምዕራፍ 34 ቁጥር 17። እሺ ቀልጠውም የተሰሩትን የአማልክት ምስሎች ለአንተ አታደርግ ይላል። አዎ ሌላም ቦታዎች አሉ። ላውጣልህ የጠየቁት ጥያቄ ምንድን ነበረ? ለምሳሌ ሌላ ቦታዎች ከመሄዳችን በፊት ስዕላት ያው ምስሎች እንዴት መሰለህ ፈለገ፣ አንተ ይኸውልህ የፈለከውን ነገር ስዕላት ሲባል ሊትራሊ ሚኪ እባክህን አንድ ጊዜ አዳምጠኝ። የጠየቁት ጥያቄ ምንድን ነው? እሺ የጠየቀው ምን ስዕላት በስዕላት ዙሪያ ላይ የተነሳውን ነው አይደል እያወራን ያለው። በስዕላት ዙሪያ ስናወራ ደግሞ ዘጸአት ለአንተ አታድርግ። አንድ ጊዜ የጠየኩን ጥያቄው ደግመህ በልልኝ። ወደ ሌላ ሀሳብ አትሂድ እና ከላይቭ ማትወጣ ፕሊስ። መጽሐፍ ቅዱስ ከፈለክ እኔ ያወጣልሃለሁ። እዚሁ ላይ ጥቅሱን ንገረኝ። እኔ ስላለው ችግር የለውም። አሁን ወደ ላይቭ ተመለስ እና ከላይቭ አትወጣ። የጠየኩ ጥያቄ ምንድን ነበር? አሁን የሆነ ጥያቄ ጠየኩ። ከዛ በኋላ ምን አይነት ጥቅስ ሰጠኝ? ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታደርግ። ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታደርግ የሚል ጥቅስ ሰጠኝ። ምን ብዬ ነበር የጠየኩ? ብዬ ጥቅስ ስጠኝ አሉ ያልኪኝ በስዕል ዙሪያ ያለውን ነገር እኮ ምን ብዬ ነው የጠየኩ? ምን አይነት ጥቅስ ስጠኝ ብዬ ነው የጠየኩ? ማንኛውም ጥቅስ ስጠኝ ያልከኝ በስዕላት ዙሪያ ያለውን ነገር የመጽሐፍ ቅዱስ ቃል ጥቅስ ስጠኝ ነው የምትለኝ። በስዕላት ዙሪያ ማንኛውንም ጥቅስ ስጠኝ ብዬ ነው ያልጠየኩ። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ
የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። አንተ ደግሞ ምን አይነት ጥቅስ አወጣህልኝ? ቀልጠው የተሰሩ የአማልክት ምስሎች ለአንተ አታደርግ የሚል ጥቅስ። ኦኬ እኔ የጠየቅኩህ ስለ ጣዖታት ነው። ዩቲንክ እንዴት ማለት በክርስቶስ ኢየሱስ የሚያምኑ ክርስቲያኖች ጣዖታት መጽሐፍ ቅዱስ ናቸው ወይንስ አይደሉም ብለው እንዴት ይወያያሉ? ይሄ እኮ በጣም እኮ ምንም አይነት ትርጉም የማይኖረው ሀሳብ ነው። አሁን እኔ ጥያቄ ጣዖታት ሊመለኩ ይገባል ወይንስ አይደለም ብዬ አይደለም የጠየቅኩ። ስለ ጣዖታት ቢሆን የጠየቁ ትክክል ነው ጥያቄ። ማነው የሰጠው ጥቅስ? በቃ እዚህ ጋር ቃል በቃል ምን ይላል? ቀልጠው የተሰሩ የአማልክት ምስሎችን ለአንተ አታድርግ ይላል። ስለዚህ ማንም ሰው ጣዖታትን ቀልጠው የተሰሩ በብረት ሊሆን ይችላል፣ በምንም የተሰሩ ጣዖታትን በአጠቃላይ ለራሱ ሊያደርግ አይገባም። እኔ ግን የጠየቅኩ ስለ ስዕላት ነው፣ ስለ ጣዖታት አይደለም። ስለዚህ አሁንም እባክህን ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ፈለገ እንደዛ ከሆነ አንተ ስዕላት የመጽሐፍ ቅዱሳዊ ስለመሆናቸው የሚናገር የመጽሐፍ ቅዱስ እሰጥሃለሁ፣ በደንብ እሰጥሃለሁ። ነገር ግን ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ በመጀመሪያ ያዝነውን ጨርሰን ነው አንተ ደግሞ የምትጠይቀው። በመጀመሪያ ላለ ሀሳብ ቆይ አንድ ጊዜ ቆይ። እንደዚህ አይነት ሰጣ ገባ ውስጥ ምናምን ማንም ሰው መግባት አይችል። እኔ ለእንደዚህ ነገር አልመችም። ሚኪ በደንብ አድርጋ አዳምጠኝ። ለምሳሌ ኢየሱስ ክርስቶስ ጌታ ነው ወይስ አይደለም ብዬ ስጠይቀባቸው ጌታ ነው ያልከኝ ኦርቶዶክሶች ምን ይላሉ የሚለውን ነገር አድምጠና ሰምተህ አይደለም ያልከው፣ እምነትህ ስለሚል ነው። አንተ የኢየሱስ ክርስቶስን ጌትነት ካቶሊኮች ኖሩ አልኖሩ፣ ኦርቶዶክሶች ኖሩ አልኖሩ ስላመንክን የመለስከው። ስለዚህ በተመሳሳይ አሁን እኔ የጠየቅኩን ጥያቄ ኦርቶዶክሲያን ኖሩ አልኖሩ ወዘተረፈ ሌላውንም ነገር ተው፣ ስለ አንተ እምነት ነው። እምነትን ደግሞ ስጠይቅ ኦፍኮርስ ስዕላት መጽሐፍ ቅዱስ አይደሉም ብለኛል። መልካም። ስለዚህ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አልኩ። አንድ ጥቅስ ሰጠ፣ የሚናገረው ስለ ጣዖት ነው። ስለዚህ እምነትህን እንደተናገርኩ ሁሉ ለእምነት ደግሞ መሰረት የሆነውን የመጽሐፍ ቅዱስ ክፍል ስጠን። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ አንድ አሁን ትንሽ ደቂቃ ስጠኝና ላውራ። ለምን መሰለህ ማውራ ትንሽ ደቂቃ ከመስጠቴ በፊት ማስረጃ አይ ትንሽ በጣም ትንሽ አልሰጠም። ቆይ ትንሽ በመጀመሪያ መጽሐፍ ቅዱስ ለምን መሰለ እንደዛ ነው። ሰዎች ሀሳባቸውን እንዲናገሩ ማልፈቅደው ለምን መሰለ ሚኪ፣ አንተ የምትናገረው ንግግር በአጠቃላይ ለአንተ ትክክል ሊመስል ይችላል። ነገር ግን ከሌላ ቤተ እምነት አማኝ ጋር ስታወራ በጣም ልትጠነቀቅ የሚገባው ትልቁ ፖይንት ምንድን ነው መሰለ? አንተ የምትናገረው ንግግር በአጠቃላይ ለእኔ ተረት ተረት ሊሆን ይችላል። እኔም አንተ ስጠይቀኝ ከመጽሐፍ ቅዱስ ሀሳብ ውጭ ወጥቼ ምን መሰለ ሚኪ፣ ብዙ ጊዜ ምናምን እያልኩ ማወራ ከሆነ በአጭሩ ከመጽሐፍ ቅዱስ ማስረጃና ሀሳብ ወጥቼ ያለው ከልቤ አፍልቄ ስነግርህ ለአንተ ተረት ተረት ነው የሚሆነው። ስለዚህ ለእኔ አሁን አንተ ሀሳብ ምንድን ነው ምናምን እሱን ስቶፕ አትንገረኝ። በመጽሐፍ ቅዱስ የማስረጃ ቅድም በገባህበት ሞራል ማለት ነው። በመጽሐፍ ቅዱስ የማስረጃ ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ስለ ጣዖታት አይደለም የጠየቅኩ፣ ስለ ስዕላት ነው። አመሰግናለሁ ፈለገ። እኔ የፈለኩት ምንድን ነው? እኔ ስለ ተረት ላወራ ሳይሆን በአጭር ቃል ማስረጃ። እኔ አሁን አንተ ልትል የፈለግከው ምንድን ነው? እኔ ሚኪ እንደዚህ ምናልባት ይኸውልህ ፈለገ፣ አንተ የመጽሐፍ ቅዱስ ቃል አስተማሪ መጽሐፍ ቅዱስ ጋር የምትውል ጊዜ የምትወስድ ይችላል። ቆይ ልንገርህ ፈለገ አይደለም ፕሊስ ማስረጃ። እሺ አንተ እስቲ ደግሞ ወደ አንተ ልምጣና እዛው ማስረጃ። በመጀመሪያ ማስረጃ እውነትህን ወደ እኔ ትመጣለን ያለው ሚኪ። እኔ ሳልዘጋጅ ይቅርታ አድርግልኝና ሳልዘጋጅ በዚህ በሰላት ዙሪያ ሳልዘጋጅ ነው ጥቅስ ለመስጠት የሞከርከው እኮ አንተ ነህ። ስለዚህ ከመጣሽ በደንብ አዳምጥ። በመጀመሪያ ቆይ ተወዳጅ ወንድማችን፣ እንደዚህ አይነት ሰጣ ገባ ውስጥ መግባት የለብህም። በመጀመሪያ ስዕላት መጽሐፍ ቅዱስ አይደሉም ብለህ እኮ በተደጋጋሚ ኮሜንት ላይ እኮ በተደጋጋሚ ሲጽፍ የነበር እኮ አንተ ነህ። እሺ ነው ከኮሜንት አልፎ ግባና የመጀመሪያ ውይይቱ ሌላ ስለነበር ነው በልሳን ዙሪያ ላይ ተዘጋጅቼ ነበር የመጣሁት። እኔ ሚዩት እያደረኩ ከማወራ ራስህን ተቆጣጥረህ ብታዳምጠኝና በነፃነት ብታወራ ጥሩ ነው። ከመጣሽ ማርያም ተምጣሽ አስገባን ገባ። ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ስንል አይደሉም አልከን። አይደሉም ካልክ በኋላ እሺ እምነትህን ነገርከን፣ ማስረጃ ስጠን አለ። ማስረጃ ስትሰጠን ደግሞ ለጣዖታት የተነገሩ ሀሳቦችን ጥቅሶችን ከመጽሐፍ ቅዱስ አውጥተህ ነገርከን። ያ ደግሞ የኛ ፖይንት አይደለም። ኦኬ ርዕሳችን ስለ ጣዖታት አይደለም። ጣዖታት መጽሐፍ ቅዱስ ናቸው ወይንስ አይደሉም?
ጣዖታትን ሰዎች ወርሺፕ ሊያደርጉ ይገባል ወይስ አይገባም የሚል ሐሳብ ውስጥ አንድ ክርስቲያን ሊገባ አይችልም። ለምን? ምክንያቱም አምላካችን እግዚአብሔር በቀጥታ ጣዖታትን እንድንጸየፍ ስላዘዘን፣ ከእርሱ በቀር ሌላ አምላክ እንዳናመልክ ስላዘዘን ስለ ጣዖታት ቁጭ ብለን አናወራ። አሁን ግን ስለ ስዕላት አነሳን። ለምን? እኛ ስዕላት መጽሐፍ ቅዱሴ ናቸው ብለን ስለምናምን። እሺ ፈለገ አትናቴዎስ አንተ በስዕላት ዙሪያ ምንድነው የምታምነው? አለው እኔ አልቸኩልም አለው፣ የትም አልሄድም። በመጀመሪያ ግን የያዝነውን ጨርሰን ነው ወደ እኔ ሀሳብ የምንመጣው። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አንተ መጽሐፍ ቅዱስ ሀሳቦችን መልስ ስላጣ አንተ ሲያሳየኝ ምናምን አይነት ሰጣ ገባ ውስጥ እንዳገባ እስከ ጥግ ያመንከውን ነገር በመጽሐፍ ቅዱስ ማስረጃ ታሳየናለህ። አንተ ዝግጁ ካልሆንክ ግን በምንም አይነት ታምር ደግሞ ወደኛ መጣ እናንተ ትምህርት ምንድነው እንዳትል፣ ልክ ተዘጋጅተህ ስትመጣ እናስገባሃለን። ከዛ በኋላ የተዘጋጀውን ሐሳብ አጠቃላይ እንሰማሃለን። ከዛኛም ትጠይቀናለህ። ሌላ ጊዜ ሳትዘጋጁ እንዳትገቡ ምናወራችሁ በዚህ አይነት ሙድ ስለሆነ ማለት ነው። ስለዚህ ተወዳጅ ወንድማችን ሚኪ ስዕላት መጽሐፍ ቅዱስ አይደሉ ብለኛል። እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ትሰጠናለህ። ካልተዘጋጀ እንተውና በተዘጋጀበት ሐሳብ እናወራለን። ግልጽ ነው ወንድማችን? ማይክን ክፈት እናውራ። እያወራ ከሆነ ማይክ ሚዩት ነው። እየጠበቅን ነው። ፈለግ እኔ አንዴ ላውራ። ቆይ ፓስተር አንድ ጊዜ ወንድማችን ሚኪ ምን አልከኝ? ፈለገ ከኔ ጋር ወይ እስካሁን ሳውራ እየሰማኸኝ አልነበረ? አሁን መሀል ላይ ቅድም እንትን ላይ ገብታኝ ነው ኔትወርክ እቺ ላስት ያልከው ነገር ኔትወርክ ትክክል ነበር። ኔትወርክ ሲበላሽ እዚህ ጋር አንተ አካውንት ላስት ያወራው በእውነት እሺ። ኤኒዌይስ ስዕላት መጽሐፍ ቅዱስ እንደሆኑና እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ማን ነው? እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን። አንድ ካልተዘጋጀ በየትኛውም አይነት ታምር ስለዚህ ሐሳብ አናወራም። ስለተዘጋጀበት ሐሳብ ግን እኔ አወራለሁ። መልካም። እኔ እንግዲህ በስዕላት ዙሪያ ላይ አሁን አጋጣሚ እንትን ላይ ነበርኩኝ፣ ጥቅሶች አላወጣሁትም። ኤኒዌይስ ግን በደንብ ልናወራ እንችላለን። እኔ ደስ ይለኛል በዚህ ዙሪያ ላይ። ያ ማለት እኔ ጥቅሶቹ አላዘጋጀሁም እንጂ አይልም ማለት አይደለም። ኤኒዌይስ ግን አይቼዋለሁ። ያንተም ዲያቆንስት ሶስት ሰዎች አሉ። ሶስት ሰዎች አውርቼ እስከምጨርስ እድል ስጥ። እዚሁ ገስት ላይ ሆነ ጥቅሶቹን መፈለግ ትችላለህ። መልካም መለሳለሁ። አይ ሳትወጣ ይኸው እዚሁ ገስት ላይ ሆነ ፓስተር ደሜ ለምን ወጡ? ለምን ይወጣሉ? እርሶ እዚሁ ገስት ላይ ሆነ ጥቅስ ትፈልጋለህ? ይኸው ሰዓት እሰጥሃለሁ። ከዛ በኋላ ልክ እነሱን አውርቼ እንደጨረስኩ ከአንተ ጋር አወራለሁ። በመጽሐፍ ቅዱስ ማስረጃ እንቀጥላለን። ተስማማን ወንድማችን? በጣም ጥሩ። እሺ፣ ስለዚህ እዚሁ ገስት ላይ ትሆናለህ፣ ጥቅሶችን ትፈልጋለህ። ከዛ በኋላ እድል እንሰጥሃለን፣ እናወራለን። ፓስተር ደሜ ለምንድን ነው የሚወጡት? ለምንድን ነው የሚወጡት? እርሶ ትልቅ አስተማሪ አይደሉ እንዴ? ለምን ይወጣሉ? መውጣት የለበትም። እሺ፣ ዋይ የሚል አካውንት ይሰማል? ዋይ የሚል አካውንት። አቤት ፈል እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ? ማሺ ወንድማችን ማንን በርስን? ዮናስ ይባላል። እሺ ዮናስ ከቤተ እምነት ነው የመጣው? ፕሮቴስታንት። በጣም ጥሩ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ስዕላት ለምሳሌ። እሺ ስዕላት መጽሐፍ ቅዱሳዊ አይደሉም ብለህ ታምናለህ ወንድማችን ዮናስ? ኦርቶዶክስ የለጠፈችው ስዕል መጽሐፍ ቅዱስ አይደለም ብዬ አምናለሁ። መጽሐፍ ቅዱስ ላይ ስለ ስዕል የሚናገር አለ፣ እሱ ትክክለኛ ስለ ስዕል የሚናገረው ክፍል አለ። ኦርቶዶክስ ግን የምታምነው ስዕል የሚታጠንለት የሚሰገድለት ወተት ያፈልቃል የሚባል በባለፈውም ካስታወስ ከኤርሚያስ ጋር የሆነ ርዕስ ነበራችሁና
የዛኔ አልችል ብለህ ነው አቅቶ ነው ወርድ እንትን ያልከው ማለት ነው። እሺ እና ሻልችል ብያቀፈ ነው መጽሐፍ ቅዱሳዊ አይደለም ብዬ አምናለሁ። እሺ ተወዳጁ ወንድማችን ይመስ ምናልባት ካንተ በፊት ለገባላ አንድ ወንድሜ ሳብራራ ነበረ። ተወዳጁ ወንድማችን በኢየሱስ ታምናለህ አይደል ዮናስ? አዎ በጣም ጥሩ። ጌታችን ኢየሱስ ክርስቶስ ሲሰቅሉ የነበሩትን መራቃቸውን እንትፍ ሲሉበት የነበሩትን ሰዎች በአጠቃላይ ያሸነፈው በፍቅሩ ነው። ይሄንን ታምናለህ አይደል ዮናስ? ትክክል። በጣም ጥሩ። እና ለእምነትህ ምንም ያክል ቀናይ ብትሆን እባክህ ለሌላው ጊዜ በመጽሐፍ ቅዱስ ሐሳቦች ገብተህ ስታወራ ኦርቶዶክስ የሆኑ ሰዎችን አስከፋለሁ ብለህ ለመበሻሸቅ ብለህ አላስፈላጊ የሆኑ ነገሮችን አትናገር። ስትገባ ጀምሮ ምን አልክ? ኦርቶዶክስ የለጠፈችው ምናምን ብራዘር፣ ወደ እነዚህ አይነት ሀሳብ ውስጥ አትገባ። እሺ ሌላው ጊዜ አንተ ያለህ እውነት በቂ ነው። ኦኬ የምታምነው መጽሐፍ ቅዱስ ላይ ያለው እውነት በቂ ነው። ኦርቶዶክስ የሆኑ ሰዎች በዚህ ዙሪያ ተሳስተዋል ብለህ ካመንክ መጣ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ይሄው እንዲህ ነው፣ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ደግሞ ከመጽሐፍ ቅዱስ ውጭ እንዲህ ብላችሁ ታምናላችሁ እና ይሄ ነገር ትንሽ ይጋጫል ብለህ በፍቅር ማስረዳት ትችላለህ። ሐዋርያት የኢየሱስን ወንጌል የሰበኩት ሰዎችን እያበሸቁ አይደለም ብራዘር። ወደ ግሪክ ሲደርሱ፣ ወደ ቱርክ ሲደርሱ ባህላቸውን፣ እምነታቸውን፣ የነበሩበትን አይነት ስታፍ እያበሸቁ እያንጓጠጡ አይደለም፣ በፍቅር ነው የሰበኩት፣ በፍቅር እና አሁን እዚህ ጋር መጣህ አንተ እኮ አልችል ብለህ ነው ከዚህ በፊት ምንድን ነው ፖይንቷ? እኔ እንደዚህ የምበሳጭ ሰው አይደለሁም የኔ አባት። እሺ ሌላው ጊዜ ለማለት የፈለኩት ምን መሰለህ፣ ቆይ ተረጋጋ አንድ ጊዜ። ሌላ ጊዜ ስትገባ ወንጌል ሰዎችን ማስተማሪያ፣ ወንጌል ሰዎችን ምናነጽበት የክርስቶስ ኢየሱስ ቃል እንጂ ሰዎች የምናበሽቅበት አይደለም። እና ከዚህ አይነት ሙድ ውጡ። ምድራዊ ሰዎቹን ተዋቸው። አገልግሎታችሁ ግን በዜሮ ነው የሚባዛው። እውነት ክርስቶስን ለማገልገል የምታስቡ ፕሮቴስታንት ወንድሞቼ አገልግሎታችሁ በዜሮ ነው የሚባዛው። ከእንደዚህ አይነት ሙድ ውጡ። ኤኒዌይስ ወንድማችን አሁን ያቀረበውን ሀሳብ እንግዲህ ሲገባ ሰምታችሁታል ሁላችሁ እና በመጣበት አይነት ቶን እኛ የምናወራለን። ምን ማለት ነው? የሙድ እያያዝን እያለገጥን ምናምን አይደለም። በዛው ያክል ግን ጠንከር ጠጠር ብለን በመጽሐፍ ቅዱስ ማስረጃ እናወራለን። እውነት ይሄ ፐርሰን መጽሐፍ ቅዱስን ያውቃል ወይ አያውቅም? አሁን ከዚህ በኋላ የምናየው ነገር ይሆናል። ስዕላት መጽሐፍ ቅዱሳዊ አይደሉም ብሏል። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን። ምን ላይ እናውጣ? አሁን ወደ መጽሐፍ ቅዱስ ነው የምንገባው። መልካም መሰለህ። አሁን ቅድም እንዳልኩ ፈሌ ተረድተኝ ከሆነ አስጨርሰኝ ወንድማችን። ምንም አይነት ሀሳብ አስተያየት አሁን አትቀጥልም። እሺ የኔ አባት ዮናስ ምን ታደርጋለህ? ስዕላት መጽሐፍ ቅዱስ አይደሉም ብለህናል። ስለዚህ ጥቅስ ነው የምትሰጠው። መጽሐፍ ቅዱስ ይናገራል። አሁን አንተ ዝም ትልና መጽሐፍ ቅዱስ ይናገራል እና ምን ላይ እናውጣ? የትኛው መጽሐፍ ቅዱስ ክፍል ላይ ነው ስዕላት መጽሐፍ ቅዱስ አይደሉም የሚል ሀሳብ ያገኘው? አሁን ማይክን ክፈትና መልስልን። ምን ላይ እናውጣ ዮናስ? እያወራ ከሆነ ማይክ ሚዩት ነው። የማይክ ምልክቱን ክፈተው። እሺ ምን ላይ እናውጣ? ኦርቶዶክስ ጋር ያለው ስዕል ስማኝ፣ ቆይ አስጨርሰኛ። አሁን እርግጥ አታርጌ ሲሆን ሀሳብና ኦርቶዶክስ ጋር ያለው ስዕል ነው ብዬ አላምንም። ጣዖት ነው ብዬ ነው የማምን። ለምን የሚታጠንላቸው የሚሰገድላቸው ወተት ሁሉ ያፈልቃሉ ተብሎ የተጻፈላቸው ናቸው ኦርቶዶክስ ጋር ያለው ስዕል። ይህንን ደግሞ አንተም ታውቃለህ። በገድላት እኮ ሌላ ቦታ የተጻፈ ግልጽ የሆነ ነገር አለ። እናንተ ቸርች ስዕል አለ? አዎ ለምሳሌ መካነ ኢየሱስ ላይ አለ ስዕል። ግን ያነ ስዕል መካነ ኢየሱስ ቤተክርስቲያን ነው ወተት። ቆይ አንድ ጊዜ የመካነ ኢየሱስ ቤተክርስቲያን አማኝ ነው ወይ? ፕሮቴስታንት እኮ ናቸው እነሱ ወንጌላውያን ናቸው። አንተ የመካነ ኢየሱስ ቤተክርስቲያን አማኝ ነው ማለት እነሱ የጠየቁ? አዎ መካነ ኢየሱስ ነኝ። መካነ ኢየሱስ ነህ? ስለዚህ የህፃናት ጥምቀት ታምናለህ አይደል? በህፃናት ጥምቀት አምናለሁ። በጣም ጥሩ። የህፃናት ጥምቀት መጽሐፍ ቅዱስ ላይ የሚናገር አንድ መጽሐፍ ቅዱስ ማስረጃ ይስጣል።
ኖ አሁን መካነ ሰማይ መሆንንና ለመሆንን ልለይ። ስለ ጥምቀት ርዕስ ስታመጣ እናወራለን። አሁን ስለ ስዕል አሁን ፕሊስ አዳምጠኝ እባክህን ዮናስ። አንተ የመካነ ሰማይ መሆን አለመሆንን መለየት አለብን። በቃ አይደለም ይሄ ችግር የለም አልጠይቅህ። በቃ ችግር የለም አትሸልመኝ። እኔ መካነ ኢየሱስ እንኳን አሁን ስለ ስዕል እያወራ የነበረው ወደ ስለ የነበረው ርዕስ እኮ ስለ ስለዚህ መጽሐፍ ቅዱስ የሆኑ ስላቶች አሉለት እንገባለን፣ እናወራለን ስለ ጥምቀት። አሁን ስለ ስዕል አዳምጠኝ ፕሊስ። እሺ ይቅርታ፣ በቃ ወደዛ አሰራሩ። እኔም ለጊዜው ማወቅ የፈለኩትን ነገር ስላወቅ ወደ ሌላ ሰባሪ። ስለዚህ አንተ ምንድን ያልከን ኦርቶዶክስ ቤተክርስቲያን ያሉ ስላቶች ጣዖታት ናቸው፣ ሉትራን ጋር ደግሞ ያሉ ስዕላቶች ደግሞ ስዕላቶች ናቸው ብለናል። ስለዚህ ስዕላት መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለህ ታምናለህ አይደል ዮናስ? አለ አምናለሁ። የትኞቹ ስዕላቶች? ለምሳሌ የመላእክት ስዕላቶች ያሉ ሉትራን ጋር፣ የጌታችን ኢየሱስ ክርስቶስ ስዕላቶች ያሉ ሉትራኖች ጋር። እነዚህ ስዕላቶች በአጠቃላይ መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ አይደል? ማይክል የሚታታርገው ስዕል መጽሐፍ ስዕል ማለት ነው። ስዕል አሁን እኮ ሉትራኖች ጋር ያሉት ስዕላቶች የሚታተምበት የሚሰገድለት ወደ እሱ ቃል የሚል መጽሐፍ ቅዱስ ላይ ችግር የለውም። አሁን ስለሆኑ ነው በቃ ችግር ሰምቻለሁ ዮናስ። ጌታ ሆይ ሉትራኖች ጋር ያሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለናል። መጽሐፍ ቅዱሳዊ የሆኑ ስዕላቶች እንዳሉ ከመጽሐፍ ቅዱስ አንድ ማስረጃ ወጣና ሰጣን። አሁን የኦርቶዶክሶቹን በቃ እርሳው። እሺ አሁን መጽሐፍ ቅዱሳዊ ደግሞ የሆኑ አሉ ብለናል። በጣም እኔ ይሄንን ስሰማ እንግዲህ የመጀመሪያ ነው። ስለዚህ ከመጽሐፍ ቅዱስ ላይ አንድ ማስረጃ ፈለገ ስማኝ። እኔ አሁን ላወራ የምፈልገው ኦርቶዶክስ ላይ ስለተሰቀሉት የጠየቁን ጥያቄ ብቻ መልስ የተባሉ ስለሚመለኩት በመጀመሪያ የራሱ አሮባት የሰው ታማስላለችም አታደርገው ብራዘር። በመጀመሪያ ስለ ኦርቶዶክስ እናወራለን። ምን ያለው ዮናስ አሁን ከዚህ በኋላ ስለ ጮክ ደጋግመን አንድ ቃል ስለወራ እኔ አላዳምጥም። እሺ ኦኬ ሶ መጣ የኦርቶዶክስ ሚታጠን ሚሰገድ ምናምን አካኪ ዘረፍ አልከን። እሺ ሰማነ፣ በቃ ችግር የለው። እሺ አንተ በቃ አሪፍ ነህ። እሺ ያን ሰምተናል። ወደዛ ሀሳብ ዘልቀን ከመውራታችን በፊት በመካነ ኢየሱስ ሉትራኖች ጋር ያሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለናል። ኦኬ ስለዚህ መጽሐፍ ቅዱስ የሆኑ ስዕላቶች እንዳሉ እኔ ከአንድ ፕሮቴስታንት እኔ ሰምቼ አላቅም። ስቲል ነው በዚህ እንግዲህ በህይወት አጋጣሚ ሰምቼ አላቅም። ስለዚህ ምን ታደርጋለህ? በመጀመሪያ ስዕላዊ የሆኑ ስዕላቶች እንዳሉ በመጽሐፍ ውስጥ ማስረጃ ታሳየናለህ። ከዛ ደግሞ በመቀጠል ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ደግሞ ስዕላቶች መጽሐፍ ቅዱስ እንዳልሆኑም ደግሞ በመጽሐፍ ውስጥ ማስረጃ ታሳየናለህ። በመጀመሪያ የምንጀምረው ግን መጽሐፍ ቅዱስ ከሆኑት ነው። መጽሐፍ ቅዱስ ላይ ከዘፍጥረት እስከ ዮሐንስ ራዕይ የትኛው ክፍል ላይ ነው መጽሐፍ ቅዱስ የሆኑ ስዕላቶች አሉ የሚለው አንድ ጥቅስ ሰጠናል ወንድማችን ዮናስ። ከዛ ውጪ ደጋግማ ዮናስ ሰብ ስለወራ አካኪ ዘረፍ ስላልክ ስለጮህ ማንም ሰው አይሰማም። እሺ እና 10 ጊዜ ሚዩት ስትከፍት 99 ጊዜ ሚዩት ስለምትደረግ አትቸኩል። ስለጠየቅን ነገር ብቻ ስትወራ ነው ምን ሰማ እንጂ ስለጮክ ሌላ ቦታ ስትጮህ ምናምን ሰዎች ሰምተው ሊሆን ይችላል። እኛ ጋር ግን እንደዚህ ነቀል የለም። የኔ አባትና ዮኒ ብራዘር ምኑ ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ስጠን። ስዕላት መጽሐፍ ቅዱሳዊ ናቸው። እሺ ፈለገ አሁን አንደኛ ለመወያየት ከሆነ የኛ የጠየቁን ብቻ መጽሐፍ ቅዱሳዊ ስዕላቶች አሉ ብለሃል። ምን ላይ ነው ብራዘር? ሚዩት አረጋለሁ። ሚዩት አረጋ። ይኸው ለምሳሌ አሁን አረኩ። እማረግ ለምንድን ነው ሌላ ነገር ልትወያይ አልገባማ። ሚዩት አረጋለሁ። አሁን ጥቅስ ብቻ ተናገር። ብሶት ስለተናገርክ ማን ያላደምጥህም? ብሶት ሌላ ቦታ ሚዩት አታድርግ። ፈለገ ልንወያይ ከሆነ እንወያይ። ሚዩት እንዳላረግ የምትፈልግ ከሆነ ቀጥታ ማይክን ከፍተህ ስዕላት መጽሐፍ ቅዱሳዊ ናቸው ወይም ደግሞ መጽሐፍ ቅዱስ የሆኑ ስዕላቶች አሉ የሚል የመጽሐፍ ቅዱስ ማስረጃ ስጠን። ቶሎ በል ፈለገ፣ እየሰማኝ ነው? አንደኛ ሚዩት አታድርገኝ። በቃ ከጨረስክ ደግሞ እንድናገር ከሌለ የለኝም ትልና ወደኛ ሐሳብ እንገባለን። እሺ ከሌለ እኔ ምን አይነት ነገር እጠላለሁ መሰላችሁ? የዚህን ያክል ይሄን ወንድማችን ይሄን ያክል ማስጨነቅ ለምን መሰላችሁ? አንዳንድ ጊዜ ፐርሰናሊ ሳያውቁ እንደሚያውቅ እንደዚህ እንደዋቂ አክት የሚያደርጉ ሰዎች እኔ ፐርሰናሊ አይመቹኝም። የመጽሐፍ ቅዱስን 5% እንኳን ሳታነቡ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት የምታደርጉ ሰዎች አላችሁ።
እና ልክ እንደዚህ ደግሞ በጣም የሚኮፈሱ ሰዎችን አላዋቂ መሆናቸውን በዚህ ልክ ማሳየት እንችላለን። በዚህ ትንሽዬ ነገር ማለት ነው። አሁን እዚህ ጋር ያለው ጀለስ ምንም አይነት የሚሰጠው ጥቅስ ስለሌለው ይህን ያክል የተጨነቀ ከሰጠ መቼም እናቱ ወልዷለች ማለት ነው። በቃ እኛ ተገርመን እንሰማለን እናያለን። ምንም አይነት የሚሰጠው ጥቅስ የለም። ስዕላት ሲጀመር መጽሐፍ ቅዱስ ናቸው ብሎ አያምንም። የመካነ ኢየሱስ ቤተክርስቲያን አማኝ አይደለም። ነገር ግን መካነ ኢየሱስ አማኝ ነኝ አለ። ስለ ሕፃናት ጥምቀት አፉ ሞልቶ ምንም አይነት መጽሐፍ ቅዱስ ሀሳቦችን መስጠት አይችልም። ስለ ስዕላት መጽሐፍ ቅዱስ ናቸው ብሎ ምንም አይነት ጥቅስ መስጠት አይችልም። ፐርሰናሊ ግን ማውራት የሚፈልገው ግን የሆነች አንድ ነገር ብቻ ነው። ስለዚህ ወደዛ ሀሳብ ከመግባታችን በፊት ምን እናደርጋለን? እንዲህ አይነት ክህደት እንጥሽ ብሎ እስከሚወጣለት ድረስ በመጽሐፍ ቅዱስ ማስረጃ እንጠይቋለን። ወንድማችን ዮናስ የቱ ጋር ነው መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ የሚለው? አሁን ማይክን እንደከፈትክ አሁን ሚዩት እናደርጋለን። ከእንደገና ሚዩት የምናደርገው ለምንድን ነው? ሌላ ነገር የምታወራ ከሆነ ማለት ነው። ሚዩት እንዳናደርግ የምትፈልግ ከሆነ ይኸው እዚህ ላይ ያወጣና አንብብልኝ ትለኛለህ። በቃ አንተ የዛን ሰዓት እውነትም በጣም አስገራሚ ሰው ነህ ማለት ነው። ምን ላይ እናውጣ ፈለገ? አንደኛ ሚዩት በማድረግ የሰውን ሐሳብ ማስረጃ ቶሎ ይኸውልህ፣ አሁንም ሚዩት አታድርገኝ። ምን ላይ እናውጣ ማስረጃ? ምን ላይ እናውጣ? ሚዩት አታድርገኛ እንዳወራ ሚዩት አታድርገኝም ብለህ አታወራ። ሚዩት እንዳላረገ የምትፈልግ ከሆነ ቀጥታ ምዕራፍ እንደዚህ ቁጥር እንደዚህ ላይ በል። ምን ላይ እናውጣ እኮ ልንገርህ፣ መጨነቅ የለብህም። ምን ላይ ነው? እኔ በመጽሐፍ ቅዱስ እኮ አንድ ደካማ ጴንጤ ይሻላል ካንተ ፈለገ። እሺ ማስረጃ ትሻላለህ። ድርሳናትን አንብብ። ስማኝ፣ እሺ ትሻላለህ። መጽሐፍ ቅዱስን ወንጌል እንደምታውቅ ምናምን አታድርግ። እንደማታውቅማ አየንህ እኮ። ግን አሁን እዚህ ጋር ሚዩት አታድርገኝ። እኔም ላወራ ሚዩት አታድርገኝ። ርዕሳችን አሁን ኦርቶዶክስ ላይ ስላለ ስዕል አይደለም የምናወራው። ስለሱ ስዕል እኮ ምናልባት አሁን የሉትራን ቤተክርስቲያን መካነ ኢየሱስ ስዕል ለጥፋለች እንደምትል ስላሰብኩኝ ነው። መካነ ኢየሱስ ግን የተለጠፈው ምናልባት ስዕሉ የሚሰገድለት የሚታጠንለት አይደለም። አንተም ታውቀዋለህ። እናንተ ጋር ደግሞ ይሰገድለታል፣ ይታጠንለታል፣ ወተቱን ያፈልቃል ይባላል። ብዙ ነገር ነው ያለው። በነገራችን ላይ እኔ አሁን ይኸውልህ በጌታ ኮንኩ በጣም በቅርብ ነው። ልዩነቱን አስፍቼ እንደዚህ ሳወራ እንኳን አሁን አንተ መምህር ተብለህ በኦርቶዶክስ ቤተክርስቲያን ትልቅ ቦታ የተሰጠነ፣ ግን አንድ ደካማ ጴንጤ ግን መጽሐፍ ቅዱስን በማወቅ እንደሚበልጥ ይህንን ማስተዋል አለብህ። ሌላው ደግሞ አሁን አንተ የኦርቶዶክስ ስዕልና የመካነ ኢየሱስ ስዕል እኩል ናቸው ብለህ ታምናለህ? እኩል ናቸው ብለህ ታምናለህ? ፈለገ መልስ ጨረስ። እንደ ኦርቶዶክስ አይታጠንላቸውም አይሰገድላቸውም። ይሰገድላቸዋል ብለህ ታምናለህ? ዮናስ አይ መልስልኛ። ዱላ እንደበዛበት ሌባ ፕሊስ እባክህ። አራምባና ቆቦ ሀሳብ ላይ ፕሊስ። ሰው እንዴት አፉ ላይ እንደመጣለት ያወራል። 11 አይነት ነገር ተናገርከው። ጸጥ ብለንህ የምትሰጠው ማስረጃ የለህም። ስለ ኦርቶዶክስ ቤተክርስቲያን ስዕላት በመጽሐፍ ቅዱስ የማስረጃ እኔ ልመልስልሃለሁ። ለምን ወረድከው? ለምን ወረድክ? ጌታ ሆይ በነገራችን ላይ ዲስ ማች እባካችሁን ፕሊስ፣ አንዳንዶቻችሁ ገብታችሁ በአፋችሁ አትጸዳሉ። እንዲህ አይነት ነገር ማድረግ በነገራችን ላይ እውቀት አይጠይቅ። ለማንም ሰው ቀላል ነው። ለማንም ሰው ቀላል ነው። ሰው ገብቶ አፉ ላይ እንደመጣለት ማውራት፣ በአፉ መጸዳዳት ምናምን፣ ይሄ ለማንም ሰው ቀላል ነው። መጽሐፍ ቅዱስን እንዳነበበ ሰው ግን አክት አድርጉ ፕሊስ እባካችሁን። እስከ መቼ ድረስ በመጽሐፍ ቅዱስ ማስረጃ በጣም ብዙ ሀሳቦችን አንስተን ማውራት ስንችል፣ በመጽሐፍ ቅዱስ ሀሳቦች በደንብ ብዙ ነገሮችን ዲስከስ ማድረግ ስንችል፣ በዚህ ገባ ሲያቀብጠው ወንድማችን መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ አለ። በጣም ጥሩ እሺ፣ ግን እኔ ቅሬታ ያለብኝ ኦርቶዶክስ ቤተክርስቲያን ትምህርት ላይ ነው አለን። እሺ ችግር የለውም፣ እኛ ያለን እናወራለን። ወደዛ ሀሳብ ከመሄዳችን በፊት ግን በመጽሐፍ ቅዱስ ማስረጃ እስቲ መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ያልከው የትኛውን የመጽሐፍ ቅዱስ መሰረት አድርገህ ነው? አይን ፍጥጥ ጥርስ ግጥጥ መልስ የለማ። ከዛ ሲጨንቃችሁ ደግሞ የሆነ እኛ እንድናስወርዳቸው እኮ ነው የሚፈልጉት። እኛ እንድናስወርዳቸው ከግስት። ለእኔ እንደዛ አላደርግም። ልክ እንዲህ ግራ ሲገባ
ራስን ሲያዞር አረፋ ሲደፍቀ በራስ ጊዜ ልክ እንደዚህ ትወርዳለህ። እና እባካችሁን እንደዚህ አይነት ነገር ውስጥ አሁን ከአንተ አንድ ትልቅ መምህር አንድ ተራ ጴንጤ መጽሐፍ ቅዱስ ያውቃል ምናምን ሰው ዋት አሁን እኮ እኛ ላይቭ የከፈትነው እኮ ትከሻ ለመለካካት አይደለም። በቃ የሚያውቅ ሰው ካለ ገብቶ ማውራት ምን ያደርጋል? ከኪዘራፍ ምንም እኮ ያደርግም እኮ ምንም። ይሄ እዚህ ጋር እንቧከረዩ ምናምን ጣሪያ ነክቶታች መፍረጥ አያስፈልግም። ፉከራ ላይ ጎልያድ ጎበዝ ነበር ብራዘር። ፉከራና ሽለላ ላይ ጎልያድን የሚያክለው አልነበረም። አነጣጥሮ መጣል ግን ዳዊት ጎበዝ ነው። ዳዊት የትኛውም ቦታ ላይ ሲፎከርና ሲሽለል አላየሁም። መጽሐፍ ቅዱስን አንብቡ እና ፉከራ ሽለላ ውስጥ አንገባም። እኛንን እንዲምንችለው እኛንን በዚህ ወጥቶ በዚህ ገብቶ አንድ ጴንጤ በቃ እኛ እንበልጣቸዋለን ምናምን ሶ ዋት እንበልጣቸዋለን ስላልክ እኮ ተስፋ የምትናረጋት መንግስተ ሰማያትን ልትወርሱ አትችልም። የኔ አባት በእንደዚህ አይነት ሞራል አይደለም በነገራችን ላይ ኢየሱስ ክርስቶስ ወንጌል የሚሰበከው። ፉከራውን ወደ ጎን ሽለላውን ወደ ጎን ተውና እምታከውነ መተ በመጽሐፍ ማስረጃ ማሳየት። የመጽሐፍ ቅዱስን 2% እንኳን ሳታነቡ እንዳነበበ ሰው አክተ ለምን ታረጋላችሁ? አንዳንዶቻችሁ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ነው አክት የምታረጉት። እሱን ፓርት ተውት፣ በቃ ተውት፣ ግድ የላችሁም። አሁን ያ ታይም አልፏል። ፉከራውን ሽለላውን ተውት። መጽሐፍ ቅዱስ የማስረጃ መስጠት ሲያቅታችሁ ስቴዲየም ላይ ተሰብሰባችሁ የተነሳችሁትን ፎቶ እየፖሰታችሁ ይሄው ኦርቶዶክስ ቤተክርስቲያን ወንጌል እናስብራለን ትላላችሁ። ይሄው 30 ሚሊዮን ደረስን፣ ይሄው 20 ሚሊዮን ደረስን። ይሄ ፉከራና ሽለላ በሐሰት የተለወሰውን ትምህርታችሁን እውነት አያደርገውም። 30 ሚሊዮን ገብታ ይሄ የበታችነት ስሜት ነው በመሰረቱ። ከአንድ የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ አንድ ተራ የሆነ ፕሮቴስታንት በእውቀት ይበልጣል። ይሄ የበታችነት ስሜት ነው። ከበታችነት ስሜት ውጡና ምን እያስተማረን ነው? ምን እያስተማረ እኛ ፕሮቴስታንቶች ትምህርታችን ምንድን ነው? እሺ ኦርቶዶክሳውያን ትምህርታቸው ምንድን ነው? መጽሐፍ ቅዱስ የመሰረት ያለው ትምህርት የትኛው ነው? በቀርን መውራት ያለብን ገብታችሁ የወላችሁ ሞግ ስላረጋችሁ ገብታችሁ የሆነ አካኪ ዘረፍ ስላላችሁ ምንም የምታመጡት ለውጥ የለም። አስታውሱ፣ እኛ ክርስቲያኖች ነን። እሺ ክርስቶስን የምንከተል ክርስቲያኖች ምራቅ የተተፋባቸውን የታገሰ ጌታ ነው ያለን። ምራቅ የተፉበትን በጥፊ የጸፉትን የታገሰ አምላክ እያለን የምትሰርቡን እናንተን መታገስ አያቅተንም። የምትዘልፉን እናንተን እኛ መታገስ አያቅተንም። ምክንያቱም ዊ አር ክርስቲያንስ በክርስቶስ ነው የምናምነው። እንዲህ አይነትን ኃያል ድንቅ አምላክ ይዘን የእናንተን ተራ የሆኑ ንግግሮች መታገስ አያቅተንም። ግን በቻላችሁ ታቀም ለእኛ ብላችሁ ሳይሆን ለራሳችሁ ስትሉ በመጽሐፍ ቅዱስ የመሰረች የመታችሁ ተወያዩ ፕሊዝ። ይሄ እኮ ቀላል ነገር ነው። በፕሮቴስታንት ቤት ያሉ ብዙ ሀሳቦችን አንስቶ አካኪ ዘራፍ ማለት ይቻላል። ከዛ ሙሉ ወጣችሁ ገብታችሁ በመጽሐፍ ቅዱስ ማስረጃ ማውራት፣ ማስረጃ ካለ ማስረጃን መስጠት፣ ከሌለ ሽለላውን ፉከራውን ተውት። ጎልያድን ሲፎክር ስለነበር ማለት ነው። ና ወንድማችን ና ግባ። እሺ ዮናስ መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለናል። መጽሐፍ ቅዱስ የሆኑ ስዕላቶች እንዳሉ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ተሰጠናል። ስለ ኦርቶዶክስ ቤተክርስቲያን ስዕላት እኔ ያለው የጀመርነውን ሐሳብ ከጨረስን በኋላ መቼም ሁለት እግር አለኝ ተብሎ ለዛፍ አይወጣም። የጀመርነውን ሐሳብ ከጨረስን በኋላ አንተ ደግሞ በተቃራኒ ስለኛ ትምህርት ስለኛ ሐሳቦች በአጠቃላይ ያነሳ ትጠይቀናል። በመጀመሪያ ግን የምናደርገው ምንድነው? መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለናል። ምን ላይ እናውጣ? ምዕራፍና ጥቅስ ትነግረናለህ፣ እናነባለን። ስለዚህ ኦኬ ፕሮቴስታንት የሆኑት ወንድሞቻችን እንዲህ ብለው ያምናሉ። እሺ እሱን እንተዋለን። እኛ ደግሞ ምን እናምናለን ወደሚለው እንገባለን። እሺ ወንድማችን ምን ላይ እናውጣ? የትኛው የመጽሐፍ ቅዱስ ማስረጃ እናውጣ? ጨረስክ ፈለገ? እሺ ጨርሼ ይጠየቁ። ወንድሜ እያወያየህ ያለው ስለ ኦርቶዶክስ ስዕላት ነው አይደለ? ስለ ኦርቶዶክስ ስዕላት ነው አይደለ? ስለሱ አልጠየኩም። ስለሱ ስናወራ ነበር አቅድም። የጠየኩ ጥያቄ በደንብ አድርገህ አዳምጠኝ። እኔ ነኝ አይደል ጠያቂው? እኔ ያልጠየኩን ጥያቄ እንዲህ ብለህ ጠይቀኸኛል ነበር። እኔ ስለ ኦርቶዶክስ ቤተክርስቲያን ስዕላት አልጠየኩም። ሉተራን ውስጥ ያሉ ስዕላቶች መጽሐፍ ቅዱስ ናቸው ብለህ ማውራት ፈልገው ደግሞ ስፔሻሊ ወዳጅ ወንድማችን እኔ የጠየኩን ጥያቄ መልስና ታወራለህ።
ማውራት ትፈልጋለህ አይደል? እኔ ጠየቅኩን ጥያቄ እያወራን እኮ ነው። አንተ አትመልስም እንጂ አንደኛ ፖዚቲቭ ሁን ፈልግ። መልሳሌ የለህም። መልስማ እየሰጠሁ እኮ ነው። ፈልግ ይኸውልህ፣ መልስ እየሰጠህ ከሆነ በልመልስ መለኝ ነው ኦርቶዶክስ ላይ ያለው። ቆይ ስማኝ፣ ቆይ ላውጣልህ ነው። ቆይ አንዴ አስጨርሰኝ። አንድ ሀሳቤን ቆይ አስጨርሰኝ። ይኸውልህ መለኝ ነው ተመጀመረ ኦርቶዶክስ ላይ ያለው ስዕላት መጽሐፍ ቅዱሳዊ አይደለም። ስለ ኦርቶዶክስ ቤተክርስቲያን አልጠየኩም። የሉተራኖች ስዕላቶች መጽሐፍ ቅዱሳዊ ያለው እባክህን፣ እኔ አሁን የጠየኩህ እንመጣበታለን። ስለ ኦርቶዶክስ ቤተክርስቲያን ስዕላት እንመጣለን። የጠየኩህ በመጀመሪያ መጽሐፍ ቅዱሳዊ ናቸው ስላልኩ ተብሎ የሚታሰብ ኦርቶዶክስ ጋር አይደለ እንዴ ዮናስ? ስለ ኦርቶዶክስ ቤተክርስቲያን ስዕላት እኔ መልስልሃለሁ። አሁን እኔ ጠየኩህ መጽሐፍ ቅዱሳዊ የሆኑ ስዕላቶች አሉ ብለህናል። ምን ላይ እናውጣ? ምዕራፍና ቁጥር ንገረኝ። በጣም ቀላል ነው። አንብበን ይኸውልህ አሁን እኮ ሉተራል ቤተክርስቲያን መካነ ኢየሱስ አለ። ፈለገ እየሰማኸኝ ነው? መካነ ኢየሱስ ላይ የሆነ ስዕል አለ ብለህ እንደምትጠይቀኝ ስላሰብኩ ነው። ስማኝማ፣ ይኸውልህ ኦርቶዶክስ ላይ ያለው ከዚህ በኋላ ልክ ስምህን ስጠራ ማታዳምጥ ከሆነ እኔ ሳወራ ከኔ እኩል የምታወራ ከሆነ ምንድነው የምናደርገው? ልክ እንደዚህ ሚት እያደረግን ነው የምንቀጥለው። ስሜትን መቆጣጠር የማትችል ከሆነ እኛ ስሜትን እንቆጣጠርልሃለን። ምክንያቱም እኩል ስናወራ ታች ያለ ሰው ስለማያዳምጠን። እሺ ተወዳጆች፣ መጽሐፍ ቅዱስ የሆኑ ስዕላቶች አሉ ብሎን ነበር። ኦኬ ጠየቅነው። ስለያ ነገር ነው። የኦርቶዶክሶች ስዕላቶች እንደዚህ አይደሉ ወይ? ይሰገድላቸው ይመለኩ የለ ወይ? አይነት ስታፍ ትፈልገው ሐሳብ ወንድማችን፣ አንተ በምትፈልገው ሐሳብ ነገሩን ለማስተካከል አትሞክር። ስምህ ማን ነው? ሲምፕል ጥያቄ። ስማኝማ፣ ነገርኩህ እኮ ዮናስ እባላለሁ አልኩ። ዮናስ ስምህን ስጠይቅ ወረዳህን እንደማትናገር ሁሉ ስለ ሉተራኖች ስጠይቀ፣ ስለ አንተ እምነት ስጠይቀ ስለ ኦርቶዶክሲያን አታወራ። ስለ ኦርቶዶክስ አታወራ። የአንተን እምነት ማጽናት አትችልም ነው ማውራት የምፈልገው። ቆይ አንድ ጊዜ ፕሊስ እባክህን። ጌታ ሆይ አታድርግ። ሚቱ ማድረግ እኮ ራስን የተቆጣጠርክ አይደለም። ተወዳጅ ወንድማችን ራስን ተቆጣጠር። ሚት አላደረግም። ያልሆነ ሀሳብ ስታወራ እኔ ደግሞ ዝም አልልህማ። ያልሆነ ሀሳብ አታወራ። አንደኛ ፖዚቲቭ ሁን። እንደገና እሺ ድልስ እንዴ የምናወራ ልንወያይ ነው እንጂ እንደገና ድልስ ፕሊስ። ጌታ ሆይ እሺ፣ ከእንደገና ድልስ በደንብ አድርገህ አዳምጥ። ሁላችሁም በደንብ አድርጋችሁ አዳምጡ። ተወዳጅ ወንድማችን ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይስ ሳታምን? እምነትህን ብቻ ባጭው። እኔ እንደው ጭራሽ ማለት ነው ኦርቶዶክስ ጋር ያለው ስዕል ጣዖት ነው ብዬ ማንም ሰው ስለ ኦርቶዶክስ ነው እንጂ አንተ ስለ ኦርቶዶክስ ወክናር እንዴ እሱ ጋር ተቀምጠን ታዋይ የመጣው ዮናስ ስለ ኦርቶዶክስ ነው ያልጠየቅኩ፣ ስለ አንተ እምነት ነው የጠየቅኩ። የኦርቶዶክስ አሁን አንተ ግን ፈልቃል የሚል ታስተምራላችሁ እናንተ። ፈለገ የኦርቶዶክስ ስዕሉ ወተት ያፈልቃል የሚል ገድላት ላይ መናገር የምትፈልገው ነገር ተናገርና በሱ ነገር የምትፈልገው ነገር ተናገርና እንሰናበት። ማለት የምትፈልገው ነገር መሰናበት አይደለም። እኔ መወያየት ፈልጌ ነው የመጣሁት። መወያየት የምትፈልግ ከሆነ ዮናስ አንድ ጊዜ አዳምጥ። መወያየት የምትፈልግ ከሆነ አንድ ሀሳብ ሲነሳ ያምን አንደኛ እምነት ትናገራለህ፣ ሁለተኛ የምታነሳው ሀሳብ ለውይይት ምቹ ይሁና። እባክህ ስናገር አዳምጠኝ ዮናስ። እሺ ምን ሆነ ነው? እሺ ቀጥል። በመጀመሪያ ሰው ሲወያይ ይኸውልህ አንደኛ እምነቱን ይናገራል። በመቀጠል ደግሞ ላመነበት ነገር ወይም ደግሞ ለተናገረው እምነቱ መሰረት የሆነውን ማብራሪያ የሚሆን ደግሞ የመጽሐፍ ቅዱስ ማስረጃ ይሰጣል። ከዛ በኋላ የተናገረው የመጽሐፍ ቅዱስ ማስረጃ ትክክል አይደለም የሚል ሀሳብ ድንገት ቢቀር ያንን ደግሞ የመጽሐፍ ቅዱስ ሀሳብ ማስረጃውን የሚደግፈለት ሌሎች ሀሳቦችን እያነሳ ይወያያል። አሁን ገብቶ ግን አካኪ ዘራፍ እንቧ ከረዩ ምናምን ሰውን አያንጽም። ብራዘር ምን እናደርጋለን? ወደ መጽሐፍ ቅዱስ ሀሳቦችን ገባና በመጽሐፍ ቅዱስ የማስረጃነት እኛ እንዲህ ብለን እናመናለን። የአንተ ትምህርት የኦርቶዶክስ ቤተክርስቲያንን ታኳ አይደለም የተመሰረተው አይደል? ስለዚህ ኦርቶዶክስ፣ ሙስሊም፣ ካቶሊክ የሚለውን ታቆምና አንተ የራስን እምነት ትነግረናለን። ለምሳሌ እኔ እንደው በትሪኒቲ ዙሪያ ያለ እምነት ምንድን ነው ብለህ ብትጠይቀኝ ምን እናንተ ፕሮቴስታንቶች እንዲህ ይላችሁ አይደለም መልስ የሚሆነው። ብራዘር ለምን እናንተ ስም ሜንሽን አደርጋለሁ? የእኔ እምነት እናንተን ታኮ እየተመሰረተ አይደለም። ስለዚህ ራሴን ችዬ እኔ የማምነው እንዲህ ነው በቃ። እሺ ለዚህ እምነት መጽሐፍ ቅዱስ የመሰረት አለ ወይ? ኦፍኮርስ አለኝ። ካለኝ ከተዘጋጀሁበት
ካልተዘጋጀውበት ደግሞ ሲቆይ ልዘጋጅበትና ይሄንን ጥቅስ ሌላ ጊዜ ይዤ እመጣለሁ፣ በሌሎች ሐሳቦች እናወራ ብዬ እቀጥላለሁ። ስለዚህ ዮናስ ከዚህ በኋላ የምናደርገው ልክ እንደዛ ነው። እኔ ያልጠየቅኩህን ጥያቄ አንተ እንዳታወራልኝ፣ ስምህን ስጠይቅ ወረዳህን እንደማትናገር ሁሉ ለጠየቁ ጥያቄ በቂ የሆነ የመጽሐፍ ቅዱስ ማስረጃ ብቻ ትሰጠኛለህ። ቧልቱን ትችቱን ምናምኑን እኔ ከይቅርታ ጋር ስለማይመቸኝ እሱን ሌላ ሰው ጋር ከሌሎች ሰዎች ጋር እንደፈለግ ትቀጥላለህ። አሁን ወደ ጥያቄያችን ንግባ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይንስ አታምንም? እምነትህን ብቻ ንገረን። ወንድማችን ዮናስ ማይክን ክፈትና። የትኞቹ ስዕላት ግልጽ አለ። በጣም ጥሩ። የቅዱሳን መላእክት፣ የቅዱሳን ሰዎች፣ የአምላካችን እግዚአብሔር በዚህ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስን መሰረት ተደርገው የሚሳሉ ስዕላቶች መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ወይንስ አታምንም? እምነትህን ንገረን በመጀመሪያ። እነዚህ አሁን የተሳሉት እንዳልከው የመላእክት የጌታችን ተብሎ ይሄ የተሳለው ስዕል ፈጽሞ መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ፈጽሞ ማለት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ በቃ አሁን ይሄ ጥሩ ነው። አየህ አሁን ይሄ አንተ ምን ከዛ ይሄንን ስንጨርስ ግን ልክ እኔ አንተ እንደጠየቅኩ አንተም ደግሞ በተመሳሳይ ከፈለክ ከመጀመሪያው ምን ብለህ ታምናለህ ብለህ ደግሞ እኔንም ደግሞ መጠየቅ ትችላለህ። በጣም ጥሩ አንተ ምን ላይ ደርሳለህ? ስዕላት አሁን አንተ እንዳልከው የአምላካችን እግዚአብሔር ተብሎ የሚሳሉ፣ የቅዱሳን መላእክት ተብሎ የሚሳሉ፣ የቅዱሳን ሰዎች ተብሎ የሚሳሉ ስዕላቶች መጽሐፍ ቅዱሳዊ አይደሉም ብዬ አምናለሁ ብለህናል። በጣም ጥሩ እንዳልሆኑ የሚናገር አንድ መጽሐፍ ቅዱስ ማስረጃ እዚህ ጋር ግልጽ እንድታደርግልኝ አይዘህ ለመመለስ እንዲመቸኝ የመላእክት ራሱ መላእክትን የተሳለው ብለህ ታምናለህ? የጌታችን ወደሱ እንገባለን። ቆይ እሱ እሱ እኔ የምመልሰው ምላሽ ነው። አስጨርሰኝ። አልሰማህም። አስጨርሰኝ መጀመሪያ። ካልሰማኝ ሚውት እናደርጋለን። ብራዘር ይሄ የአባት ቤት አይደለም። በልበልበል አሁን እንደዚህ የመንደር ወሬ ማውራት ጀግንነት አይደለም። ምን ያባል ሚውት እናደርጋለን። ከዛ በኋላ ልክ እንደዚህ መመለስ እናወራለን። ቆይ አንድ ጊዜ አዳምጥ። ቅዱሳን መላእክት ዙሪያ ለምሳሌ የቅዱሳን መላእክት ስዕላት የተሳሉት በመጽሐፍ ቅዱሳዊ ትእዛዝ ነው? መጽሐፍ ቅዱስ የመሰረት አላቸው ወይስ የላቸውም? እሱን እኔ ማብራራለሁ። ለምን እኔ የማምነው ደግሞ ምን ስላለ ምን ታደርጋለህ? ልክ ከጨረስን በኋላ ይሄ አንተ እምነት አይደለም። ባጭሩ እኔ ምንም ብዬ ልመልስልህ ናቸውም አይደሉም ብዬ ልመልስልህ፣ ይሄ ያንተ እምነት ስዕላት መጽሐፍ ቅዱስ አይደሉም የሚል ነው። ስለዚህ በመጀመሪያ አሁን እምነትህን ነው የምታብራራለን። የአንተ እምነት ዛሬ የሚቀየር አይደለም። ስለዚህ ተወዳጅ ወንድማችን ምን ታደርጋለህ? መጽሐፍ ቅዱስን ታወጣና ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ታወጣለናል። አንድ ከዚያ እናነባለን። ምን ላይ እናውጣ? አወጣለሁ። ቆይ ፈልዬ ለአያይዘህ እኮ እንዲመች እኮ ነው። አንተ አያይዘህ እንድትመልስልኝ በመጀመሪያ ነገር ስላለ ነው። የእግዚአብሔር በመጨረሻ ጊዜ ምድል ልምሰጥ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። የያዝነውን እንጨርሳለን። ከጨረስን በኋላ የኔን እምነት ደግሞ ተጠይቀኛለህ። እሺ ፈሌ ሚውት አታድርገኝ። አያይዘህ የምትጠይቀኝን ጥያቄ አንተ ሚውት አታድርገኝ ስላልክ እኔ ሚውት ማድረግ አላቆምም። አያይዘህ ሚውት አደርጋለሁ። እሺ ደጋግሜ ሚውት ማድረግ ለምንድን ነው መሰለህ? ስሜትን እየተቆጣጠርክ ስላልሆነ ስሜትን እኔ እንድቆጣጠርልህ ሚውት አደርጋለሁ። አሁንም ወደ ሌላ ሀሳብ አትሂድ። ቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለህናል። አንድ ጥቅስ ስጠን። ከዚህ በኋላ ደግመህ ሌላ ነገርን የምታወራ ከሆነ ስለ እውነት ነው የምልህ፣ እኔ ስለደከመኝ አስወርድሃለሁ። እሺ ጥቅስ ስትሰጠን እናደምጣለን። ጥቅስ ማሰጥ ከሆነ ማነው ስልክ ማነው ማይክን እንደከፈትክ ይኸው እዚህ የመጽሐፍ ቅዱስ ክፍል ላይ ስዕላት መጽሐፍ እንዳልሆኑ ይናገራል ብለህ ማትጀምር ከሆነ እናስወርድሃለን። አሁን ቀጥታ ወደ ጥቅስ ግባ። ማይክን ከፈተና ልታስወርደው ትችላለህ እኮ ቤቱ ያንተ ነው። እሺ ታች ወረድ ታች በቃ ማስረጃ ከሌላችሁ አለመግባት። ሌላው ጊዜ አለመዘጋጀት ኃጢአትና ስህተት አይደለም። እኔ ደከመኝ ራሱ በስመ አብ። አለማዘጋጀት ኃጢአት ወይም ደግሞ ስህተት አይደለም። ካላወቃችሁ አውቃችሁ መምጣት። እዚህ ከመጣችሁ በኋላ ወራጅ አለ ግን አትበሉ። አይን ፍጥጥ ጥርስ ግጥጥ። እዚህ ከመጣ በኋላ ልክ ድንገተኛ የሆነ ጥያቄ ስትጠየቅ ለማምለጥ እናንተ እንዲህ ብላችሁ ነው እንዲህ የምታምኑት ምናምን ለምን? እኛ የምናምነውን እምነት እኔ ያለው እኔ መልስላችኋለሁ። ያነሳችሁትን ጥያቄ ለምሳሌ ልክ እንደኔ ሆናችሁ እንዲህ ብለህ ታምናለህ ወይስ አታምንም? እናምናለን።
እሺ በጣም ጥሩ። ለዚህ እምነታችሁ መጽሐፍ ቅዱስ የመሰረት አላችሁ ወይ? ኦፍ ኮርስ አለን። ማስረጃ ይሄው እንሰጣለን። ከዛ ውጪ ግን ምንም አይነት መጽሐፍ ቅዱስ የመሰረት ሳይኖራችሁ እባካችሁን ለሌላው ጊዜ ስሜት ሆናችሁ አትግቡ። ከይቅርታ ጋር አሁን የገባው ወንድማችን ስሙ ስለጠፋኝ ነው። ልክ እንደሱ ስሜታዊ የሆናችሁ ሰዎች እባካችሁ ገስ ላይ አትግቡ። የበታችንን ስሜት የሚሰማችሁ አንዳንድ ፕሮቴስታንት ወንድሞች ገስ ላይ አትግቡ። ለምን ያስታውቃል። በቃ የሆነ የበታችንን ስሜት ተሰምቷችሁ እንደገባችሁ ሳትዘጋጁ እንደገባችሁ ያስታውቃል። ከገባችሁ በኋላ ምንድነው የምታደርጉት? ዘለፋ፣ ትችት ምናምን። ከዛ ደግሞ እንትን ይሄ እንዲህ ነው ይሄ በዚህ ወጥ ጌታ ሆይ እውነት በጣም ያደክማል። እኔ ራሱ በጣም ደከመኝ። አንድ ብቻዬን ሆኜ ስለሆነ ማወራው በጣም ያደክማል። ሰው ፕሮቴስታንት ለሆኑ ወቶች ወንድሞች ብቻ ነው እድል የምንሰጠው። ከይቅርታ ጋር ገብታችሁ ኦርቶዶክስ ነን ካላችሁ ለዛሬ እድል አልሰጥ ብለን መሰላችሁ። ቶሎ ሞራ ስለምፈልግ እሺ፣ ቶሎ እሺ። ወንድማችን ሰላም ነው? እኔ እዚሁ ነኝ ብራዘር። ላወራ ስለፈለኩ ብቻ ነው አንተ የግል ህይወት በኪዳነ ምሕረት ሰላም ነው ፈለክ ሰላም ወንድሜ ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? ማነው ስምሽ? ወይኔ በኢየሱስ ተቀጠቀጥኩ። ጌታ እንዴት ነህ? ማነው ስምሽ? በጣም ነው የምወድህ፣ እጅግ በጣም ነው የማከብርህ። የእውነት እግዚአብሔርን ወይኔ ኔትወርክ አሎ አይደለ? ለምንድን ነው የምታለቅሽው? ምን አልከኝ? ለምንድን ነው የምታለቅሽው? በጣም ነው የምወድህ እግዚአብሔርን። እግዚአብሔር ያክብረልኝ። እሺ እግዚአብሔር ያክብረልኝ። ማነው ስምሽ? ኪያ። ስምሽ ማነው? ኪያ። የት ነው ያለሽው? አዳማ። በጣም ደስ ይላል። ታዲያ እንደዚህ ማልቀስ አለብሽ? ለምንድን ነው የምታለቅሽው? ማልቀስ እኮ የለብሽም። አልጠበኩኝም። ማርያምን በጣም ነው የምወድህ፣ ለዛ ነው። እግዚአብሔር ያክብረልኝ። በጣም ነው የምወድሽ። እጅግ በጣም ነው የማከብርህ። እኔ እንጃ ቃላት የለኝም። ድንግል ማርያም እመቤቴ ትጠብቅ፣ ከምንም ነገር ምንም አትሆንብን። ረጅም ዓመት ኖርልን። አሜን ኪያ፣ አሜን። እግዚአብሔር ያክብርልኝ። አንድ ቀን ከዚህ በላይ አዳማ መምጣት አይቀርም። አዳማ መምጣት አይቀርም እና ስመጣ አገኝሻለሁ። እሺ ኪያ፣ እመቤቴን በል ማርያምን ታገኘኛለህ? አዎ በእውነት አገኝሻለሁ። እሺ ፎሎ አድርጌያለሁ። እሺ ፎሎ መልስልኝና ማለት ነው። ከዛ አድራሻዬን እነግርሃለሁ። አረ ምንም ችግር የለውም። ይሄ እኮ ለእኔ ትልቅ ክብር እኮ ነው። እንዳንቺ አይነት እህት አግኝቼ ለምን እና ኮርቼ ልቀር ነው? እንዲህ አይነትማ አክብሮት ክብር ይገባዋል። ስለዚህ እመጣለሁ። አዳማ ማርያም ቤተክርስቲያን ታውቃለህ? እኔ ብዙ ለአካባቢው አዲስ ነኝ፣ ግን ከሚያውቁ ሰዎች ጋር ስለምንመጣው ችግር የለውም። ከሚያውቁ ሰዎች ጋር ስለምንመጣው ችግር የለውም። እሺ አለው ኪዩ በቃ እሺ፣ ደህና ዋልሽ። አለው ኪዩ ምን አልክ? ምን አልክ? ስታክ እያደረገ ነው። በቃ ችግር የለውም። አገኝሽና እናውራለን። እሺ እና ደግሞ አንድ ቀን እዚሁ ላይቭ ስትሪም ላይ
ላንቺ በደንብ ሰፊ ድል ሰጥሽ ገብተሽ እንደዚህ በራስሽ ላይ እናወራለን ማሰቦችን አንስተን እሺ 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 ዜዳ ክብረልኝ